ኦኬ እጅግ የተወደደ ወንድማችን ከ190 በላይ ሀገራትን አገልግሏል። ከ1 ቢሊዮን በላይ ደግሞ ህዝቦችን በአገልግሎት ተደራሽ አድርጓል። ከ30 በላይ መጽሐፍትን ጽፏል። ዌልካም ሆሊ ስፒሪት የተሰኘው በርካቶች የምታውቁትን መጽሐፍ ባለቤት ነው። በነገራችን ላይ ኮመንት ላይ አትከተሉኝ አላለም። አትቃዥ አልክ። እኔ አላልኩም። እሺ በቃ አትቃዥ የምትለው ማን ነው? አሁን አሰብስፋችሁ ይሄው የምትጠብቁትን ሰው አትቃዥ በሉት ማለት ነው። እኔ አይደለሁም ያልኩት። ፓስተር ቤኒን በኢትዮጵያ ይገኛል ማለት ነው። እንግዲህ በዚህ ወንጌል አማኞች በአጠቃላይ አሳታፊ ያደረገው ይህ ኮንፈረንስ እሺ የመጀመሪያው ሰው ይሄ ሰው ነው። ይህ ሰው የሚገርማችሁ ነገር እንግዲህ ከተሳሳትኩ ታርሙኛላችሁ እና ከእነ ታይሰን ጋር ምናምን የሚጫወት ቦክሰኛ ነው። የልብ ድካም ህርት ኬስ ስለገጠመው ሪታየር አድርጌያለሁ ብሎ ከወጣ በኋላ እዚህ ፓስተር ጋር ይመጣል። ከዛ በኋላ የልብ እንትን ተስተካክሏል ይባላል። ይኸው ጌታ የሚነግረኝ አለ። ልብ በሉ ማን እንደሚነግረው ማለት ነው። ይኸው ጌታ አሁን እንዲህ እያለኝ ነው አለ። ከዛስ ምን ሂዝ ሪፔሪንግ ሆሊፊልድ ይባላል ሄርት ኮምፕሊትሊ የሄሪፊልድን የዚህን ሰው ልብ ኮምፕሊትሊ ሪፔር እየተደረገ እንደሆነ ጌታ ነግሮኛል አለ። ኦኬ አሁን ከዛ በኋላ ዜና ያወጣሉ። ዜናው እንደዚህ የሚል ነው። Evander Holyfield from a heart ailment he apparently never had. Doctors now say it was apparently a misdiagnosis. Holyfield's problem was caused by fluids used to treat dehydration after his fight with Michael Moore a month before. Benny ከዛ በኋላ ልክ በቃ ልብህን ተሽሏል ሲለው እቺ ጭስ ምን ታደርጋለች እንዴ? ልብህን ከተሻለማ ወደ ቦክሱ መለሳለሁ አለ። ወደ ቦክሱ ይመለሳል። ከዛ በኋላ ዶክተሮቹ ግን ሚስ ዳያግኖስ እንደተደረገና ስቲል በቃ የልብ በሽታው እንዳለበት ይናገራሉ ማለት ነው። ይህንን ትንሽ አለፍ ባደርገው ራሱ ይናገራል። እዚህ ላይ ታይም እንትን ላለማለት They gave me too much morphine. They gave me too much morphine. Okay. And that was the whole problem because I didn't have no heart. Wait, I didn't have a heart problem. They gave me too much morphine. Okay, and right around that time, you were watching this preacher named Benny Hinn? Yes. Benny Hinn. And you said that you felt your heart heal. I don't know. ለምን ኮንቴን የሆነ ሪስትሪክሽን አመጣብኝ አላውቅም። ምን እንደሆነ ልቀጥል። ምን ብሎ ይጠይቀዋል? ኦኬ ያኔ ቤኒ ሂን የሚባለው እንደው ሰባኪ ያኔ እንደው ልብህ እንደተሻለ ተናግረህ ነበረ አለው። Watching him. And No, I didn't. No? I didn't say that. አላልኩ። I didn't. ማን አለ? እንዲህ ነው ያለው። ማን አለ? እኔ ልቤን ተሻለኝ ብያለሁ አላልኩ። Say that. You didn't say that. Okay. No, Well, my እሱም mistake. አላለ። whether he healed me or not. ፈወሰኝም አልፈወሰኝም ምንም የሚያውቀው ነገር የለም። ይሄ ሰው መፈወስ አለመፈወሱን መቼ ቤኒ ሂል ኦኬ ድምፁን ብቻ ላሰማቸው የሆነ ብታዩት አሪፍ ነበረ። እሺ ብቻ ዞሮ ዞሮ ሰውየው ታማሚ ነው። እሺ ሁለተኛው ይህ ሰው አይኑ አያይም ይሄ ህፃን። ከዛ በኋላ ከሆነ አመታት በኋላ የሚለውን ስሙት። My vision would be 20/20 if not better. So I was just like, I'm cured. And then, like I said, a couple hours later, it's just like, now I can't see the TV. What's wrong? ቲቪ እንኳን ማየት አልችልም። አሁንም ያው ነኝ እና ያኔ ፈውሻለሁ አይኔ ይስተካከላል ያለኝ ጭስ ይኸው አሁንም አይኔ እንደዚሁ ነው፣ ምንም አያይም። He abused people's እና he abused people's faith የሰውን እምነት ነው አቢዩዝ እያደረገ ያለው። እሺ ቀጣይ በጣም የምታሳዝን ሰው ናት ይቺ ሰው። የብሬን ካንሰር አለባት። ከሩቅ ቦታ ነው ይዘዋት የመጡት። ምንም ካንሰር የሚባል የለም። እንትን ፊት ብቻ ሳይየ ካሜራው አዙሩን ይሻላል። ኦኬ ፊት ነው ቲክቶክ ነው። እሺ እንደዛ ከሆነ ጥሩ። እሺ እቺ ሴት
ምንድነው ካንሰር አለባት፣ ብሬን ካንሰር። ከዛ በኋላ እንደተፈወሰች ይነግራታል። ከዛ በኋላ እንግዲህ እንትኖች ምንድነው የሚባሉት ጋዜጠኞች ምናምን የሚባሉ አሉ አይደለ? ያኔ ምን ያደርጋሉ? የወስዷትና ያስመረምሯታል። ከዛ መልሳቸው ይሄው ነው። Belva Venture at a crusade in Worcester, Massachusetts. X-rays which showed no cancer, but we were there when she went for further tests. She has not been healed. አልተፈወሰችም። ቴስት ተደረገች፣ አልተፈወሰችም ማለት ነው። የመጨረሻዋን ቆይ እቺን ሴት ላሰማችሁ። She and her son had both been diagnosed with cancer. ልጇና እሷ የካንሰር ታማሚዎች ናቸው። ከዛን እዚህ አጭበርባሪ ጋር ይመጣሉ። ከዛን ስንትና ስንት ሺህ ሰው መሃል ከዚህ በኋላ ከቤታችሁ ተነቅሎ ወጥቷል። ልክ አሁን የእኛ ሀገሮቹ እንደሚሉት ማለት ነው። ከዚህ በኋላ ካንሰር የሚባል ከቤታችሁ ተነቅሎ ወጥቷል፣ ወጋሁት ይላቸዋል። ያው ወጋሁት የሚለውን አክቹዋሊ ያው ኢንፍሮንት ኦፍ 14,000 የሚለው 14,000 ሰው ፊት ነው ይሄን የሚናገረው ማለት ነው። ከዛን ከዛ ሴትዮዋን አሁን ጋዜጠኛው እየጠየቃት ነው። ጋዜጠኛው ምንድነው የሚጠይቃት? ምንድነው ያለው? ፓስተሩ ምንድነው ያለሽ? ቢና ምንድነው ያለሽ? አቀፈኝ በቤተሰብሽ ያለው ካንሰር አውት ኦፍ ዚስ ሃውስ ከቤትሽ ነጥ እያስወጣዋለሁ። በጣም ደስተኞች ነበረን። ፊው ዊክስ አፍተር ነው ያለው። በነገራችን ላይ ልክ ይሄ አጭበርባሪው ፓስተር ወይ ደግሞ የሐሰተኛው ነቢይ ነኝ ብሎ ራሱን የሚጠራው ግለሰብ ይህን ከተናገረ ከትንሽ ሳምንታት በኋላ ልጇ በጣም ያሳዝነው ልጇ ሞተ ከትንሽ ሳምንት በኋላ። ከዛ በኋላ ከሁለት ወር በኋላ ደግሞ ይሄንን ከቀረጹት ሄደው ኢንተርቪው ካረጓት ከሁለት ወር በኋላ ደግሞ እሷም ሞተች። በምን? በካንሰር። ይህችኛዋ ደግሞ ይቺ መጨረሻ የሳምባ ካንሰር ደግሞ ይቺ ነበረባት። ከሁለት ወር በኋላ ይችም ያ ማለት ተሽሎሻል ወይም ደግሞ የጃኬቱ እንደዚህ አውለብልቦ ምናምን ተሽሎሻል ምናምን እንደዚህ ካለ በኋላ ሁለት ወር ነው የቆየችው፣ ሞተች። በምን? በሳንባ ካንሰር ማለት ነው። ስለዚህ ሁለት ወንድማማቾች ጆሮአችን መስማት አይችልም ብለው ይሄዳሉ። ያ ጆሮአቸው መስማት አይችልም፣ እውነት ነው። Brother, also deaf, was supposedly healed even though he wasn't there. And I break the curse of deafness on her. መርገሙን ሰብሬዋለሁ አለ። ኦኬ፣ ጆሮአቸው መስማት አይችልም የእነዚህ ሰዎች። ከዛስ መርገሙን ሰብሬዋለሁ አለ። ያለ መስማት መርገምን ሰብሬዋለሁ። እሺ፣ በነገራችን ላይ በቦታው የሉም ነበር። እሺ፣ በቦታው የሉም ነበረ ልጆቹ እና በሌሉበት እናትየውን ይዞ ነው ይሄው በልጆችሽ ላይ ያለውን መርገም ሰብሬዋለሁ እንደ ዋየርለስ። እሺ፣ ይሄ በጣም አስደሳች ነበረ በጊዜው፣ ግን አንድ ትልቅ ችግር አለ። ምን? እስካሁን ጆሯቸው መስማት አይችልም። የትምህርት ቤታቸው በዚህ በሕክምናው ላይ ያለች የምትመረምር የሚመለከታት አካል ዋይቨር ጆሯቸው ካሁን መስማት እንደማይችል ደፍ እንደሆኑ ተናገረች። በብዙ ዓመት ይህን ምርመራ እናደርግላቸዋለን። ስለዚህ ይሄ ምርመራ አሁንም ስናደርግ ያው ልክ በብዙ ዓመት እንዳደረግንላቸው ተመሳሳይ ነው። የመስማት እንትናቸው ያው ነው፣ ችግሩ አንድ አይነት ነው ትላለች ማለት ነው። አሁን ይህንን ላሰማችሁ። ይሄ አሁን ያሳየኋችሁ ምንድን ነው ወንድሞች፣ ሰዓት ከሚይዝባቸው በጣም ብዙ አለ። በነገራችን ላይ ሰዓት አይበቃም። በጣም ብዙ ሰዎች የሞቱበት የሐሰተኛ ፈውስ እና ግን እንዳለ ፈውሱን ሲያደርግ ጌታ ተናገረኝ እያለ ነው።
እሺ ይሄን ፎስ የሚያደርገው እና ደግሞ በብዙ ሰዎች ፊት ነው። ስለዚህ ሰዎች ደግሞ ዲሲቭ ይሆናሉ፣ ይሳታታሉ። ለምን? በጣም ተአምር ማየት የሚፈልግ ሰው ከመብዛቱ የተነሳ የሚመረምር ስለሌለ ማለት ነው። አሁን ምንፍቅናውን ላሰማችሁ። እነ ዮሐዴ አኬ የተወሰነ ነገር ይናገራሉ ማለት ነው። በስላሴ ላይ ያለውን ምንፍቅና ላሰማችሁ። is a person. God the Son is a person. God the Holy Ghost is a person. እሺ God the Father is the person ሲል አብ አካላዊ ነው እያለ ነው። እሺ ወልድ አካላዊ ነው፣ መንፈስ ቅዱስ አካላዊ ነው እያለ ነው። ኦኬ ይሄ ጤናማ ነው። እሺ But ነገር each one of them is a triune being. እያንዳንዳቸው ስላሴ ናቸው አለ ባጭሩ። እያንዳንዳቸው አንድም ሶስትም ናቸው። ኦኬ አንድም ሶስትም ናቸው ወይ ደግሞ እያንዳንዳቸው ስላሴ ናቸው። እሺ by himself. በራሳቸው ምንድን ናቸው? እያንዳንዳቸው ስላሴ ናቸው። ይሄ ከዚህ በላይ ምንፍቅና የለም። በነገራችን ላይ ከዚህ በላይ ምንፍቅና የለም። ትልቁ ምንፍቅና ይሄ ነው። ኦኬ ትንሽ እንስማ። If I can shock you and maybe I should, there's 9 of them. አሁን እንደው አጣመህ ነው እንዳትሉኝ፣ ይኸው 9 ናቸው አለ። 9 ናቸው። ሰው ሲበዛበት አይ ቲንክ ሎቱ ስብሐትና አምላክን ማብዛት ጀመረ መሰለኝ። ሰው ሲበዛበት ስላችሁ ገብቷችኋል። ስለዚህ ይሄው እንደዚህ አይነት ትምህርት ቤዝ የነበረው ሰው ነው። ኦኬ የነበረው ሰው ነው። What did you say? ምንድን ነው ያልከው? Let me explain. ሊያብራራው ነው ጭራሽ። God the Father, ladies and gentlemen, is a person. እሺ አካላዊ with his own የራሱ የሆነው spirit. ፐርሰናል ስፒሪት አለው። የራሱ የሆነ ብሎ ነው የሚያምነው። with his own personal soul. ነፍስ አለው። አብ የራሱ የሆነ ፐርሰናል የሆነ አካላዊ የሆነ ማለት በአካል ደረጃ ወልድ ጋር የሌለ ማለት ነው። እሺ አካላዊ የሆነ ማለት ነው። ወልድ ጋር የሌለ ፐርሰናል ሶል አለው፣ ነፍስ አለው። ምን ብያችኋለሁ ቅድም? በቢንግ ደረጃ 3 ቢንግ አድርጓል። እሺ አሁን ስለ ሪያሊቲ ስናወራ ቢንግ ማለት ኢሚዲየት ኤግዚስተንስ ነው። ለምሳሌ እኔ አንድ ቢንግ ልባል እችላለሁ። ዮሐዴ አንድ ቢንግ፣ አኬ አንድ ቢንግ፣ አንተሽ አንድ ቢንግ መባል ይችላል። እሺ ለምን? ኤግዚስተንሳችን ለምሳሌ እኔ በተወለድኩበት ሰዓት አንተሽ ላይ ወለድ ይችላል፣ ወይ ደግሞ ተቃራኒ። እኔ ብሞት አንተሽ አይሞትም ለምሳሌ ማለት ነው። ኦኬ የተለያየን ቢንጎች ስለሆነን ማለት ነው። እሺ አሁን እያለ ያለው ደግሞ ምንድነው? አብ ለብቻ አንድ ቢንግ ነው። ሁለተኛ ደግሞ ወልድ ለራሱ ለብቻው ሁለተኛ ቢንግ ነው። ሶስተኛ ደግሞ መንፈስ ቅዱስ የራሱ ቢንግ ነው። ሰው ኤግዚስተንሳቸው ራሱ ይለያያል ማለት ነው። ለምሳሌ አብ በነበረበት ጊዜ ወልድ ላይኖር ይችላል ማለት ነው። እሺ ስለዚህ የኛ ግን አስተምሮ ምንድነው? አብ ባለበት ጊዜ ወልድ መንፈስ ቅዱስም አሉ። ስለዚህ ስንት ቢንግ ነው? ልክ ለሰው ልጅ ሲሆን ሪያሊቲው እንዴት ነው የሚሆነው? ኢንዲቪጁዋል ይሰጣል፣ ወይ ደግሞ ለእኔ ለአኬ ለዮሐዴ እንደዚህ ተደርጎ ይሰጣል። ቢንግ የሚለው ተርም ማለት ነው። ልክ ለቅድስት ሥላሴ ሲሆን ግን ጄኔራል ሪያሊቲ ነው የሚሆነው ማለት ነው፣ ወይ ደግሞ ኮመን ነው። ስለዚህ አንድ ቢንግ ነው ያለው። እሺ አምላክ ፈጣሪ እግዚአብሔር እንላለን። እሺ ዳግም እዚህ ጉዳይ ላይ እኔ እንዳልመለስ የሆነች ነገር ብቻ በጣም ይቅርታ አድርጉልኝ፣ የሆነች ነገር ብቻ አላሰማም። አሁን ይህን ሁሉ ካደረገ በኋላ ጥያቄ እየተጠየቀ ነው። 50 years it'll be 50 years this year. That's a long time to last. I think that should be a testimony by itself. It is. In fact, that's my next question. You have been following Christ for decades. As you reflect back on those years, are there any regrets? ለብዙ ጊዜ አገልግለሃል እና ጸጸት አለብህ? የምትጸጸተው ነገር የሚጸጽት ነገር አለ? Absolutely. I'm a human being. I've made mistakes. I remember Paul telling me he made mistakes by the truckloads. We all make mistakes. ሰዎች ነን ግጥም አድርገን የምንሰራው ሰዎች ነን። እንኳን እኔ ዮናታን አክሊሉ ራሱ እንደዚህ አይነት ግጥም ያለ ስህተት ሰርቶ የለ እንዴ? ከአንድም 2-3 ሰዎች ነን እንደ ስህተት እንሰራለን። ልብ በሉ፣ በአስተምህሮ ደረጃ ያን ሁሉ ህዝብ በስህተት መምራት ማለት ነው።
regret most in ministry. I was not too wise a number of times. በነገራችን ላይ ይሄን ነገር ዮሐዴ ወይ አንተሽ አስታውሱ ሰምቼዋለሁ ልበል። አንድ ነቢይ ነኝ የሚል አለ እዚህ ተስተቱ ሲነገረው እንትን ያለ እንደው ልጅነት ነው ምናምን ያለ ማረም ነው እንደዛ ልክ እንደዛ ልጅ ነበርኩ አይነት ዋይዝ አልነበርኩም። ከዋይዝ ጋር የሚገናኝ አይደለም። ኤኒዌይስ እንቀጥል። With prophecy, number one, I had guests come to the crusades that I think brought harm to not only people's lives but also to my reputation. እዚህ ጋር ክሌም የሚያደርገው ምንድነው የእሱ ብቻ ሳይሆን የሌሎቹም እንደው ሁሉም በማይባል ደረጃ ብቻ የሐሰተኛ ፎልስ ፕሮፌሲ ወይ ደግሞ ትንቢት እንዳለ እንትን ይናገራል እዚህ ጋር ማለት ነው። ያ ማለት እኔ ብቻ አይደለሁም እንደው እኔ መጋብዛቸውም ሰዎች ያሰበ ነገር ሊናገሩ outside the borders of redemption, because anything that's outside redemption is not prophecy. We know, of course, that prophecy is for edification, exhortation, and comfort, but it must be within redemption. And when people come who go beyond that, we should not allow that. And I said that I thought God had showed me something that He wasn't showing me, and I thought God had showed me something. እንደው እግዚአብሔር የሆነ ነገር ያሳየኝ መስሎኝ ነበር። በቃ አሁን ከፈለጋችሁ ግሩፕ ላይ አስቀምጥላችኋለሁ። ወደ 5 ደቂቃ ምናምን የሚፈጅ እንትን ነው፣ ሙሉን ሳይሆን እኔ ጋር ያለው 5 ደቂቃ የሚፈጅ ኢንተርቪው አለ። ብቻ ባጭሩ እንደዚህ ነው የሚለው። አሁን እንደሰማችሁት እንደው እግዚአብሔር ያሳየኝ መስሎኝ ነበር ትንቢት ስናገር እና እግዚአብሔር ግን አይደለም ማለት። ስለዚህ ማን ነው ያሳየው? ስለዚህ ከየትኛው መንፈስ ነው የጠጣው ይሄ ሰው? ከነቀለቤ መንፈስ ማለት ነው። አሁን እዚህ ሶሻል ሚዲያ ላይ በነገራችን ላይ ቀድም ያያችሁት የዘጠኛ ማለክት ወይም ደግሞ እሺ ብቻ አሁን ዮሐዴ ጠቅለል አድርጎ እንትን ይላል። ኤኒዌይስ ግን ሁላችሁም አንድ ነገር እንዳትረሱ። እንዴ ዮሐዴ ምን ሆነ ነው አስገባው። ዮሐዴ እስኪገባ ይሄን ነገር ልንገራችሁ። እዚህ ሶሻል ሚዲያ ላይ ለምሳሌ ስም መጥራት ይኖርብኝ አይኖርብኝ አላውቅም። ብቻ 3 የተለያየ ፈቃድ አለ፣ 3 የተለያየ እንደዚህ የሚሉ አሉ አይደለ? የተለያየ የሚሉ የተለያየ ግን ያልተለያየ አይነት ወሬዎችን የሚያወሩ የእነዚህ ቅጥቅጦች ናቸው። እሺ፣ ስለዚህ ሐሰተኛው መለየት መቻል አለባችሁ። እሺ፣ በዚህ እንዳትሳሳቱ ማለት ነው። ሐሰተኛውን መለየት መቻል አለባችሁ። አንድ ነገር አስታውሱ። ይህ ሰው በየሆነ ጊዜው በነገራችን ላይ ሪግሬት አድርጌያለሁ ሲል ይሄ አይደለም የመጀመሪያ በሆነ ትምህርት ለምሳሌ የፕሮስፔሪቲ ወንጌል የብልጽግና ወንጌል በመስበኪ በጣም ሪግሬት አድርጌያለሁ፣ መጽሐፍ ቅዱስ የሚሸቀጥበት አይደል፣ ብር መጠየቅ የለብንም ብሎ ተናግሯል። የሆነ ጊዜ ለምሳሌ አይ ቲንክ 2019 ካልተሳሳትኩ መሰለኝ ተናግሯል እንደዛ። አሁን በየጊዜው በየሆነ ጊዜው ይህንን ተሳስቻለሁ እና እንደው ከእግዚአብሔር መስሎኝ ነበር፣ ግን ከእግዚአብሔር አይደለም። ልብ በሉ፣ እያንዳንዱ ነገር አደርጋለሁ የሚለው ከእግዚአብሔር በሆነ ነው እያለ ነው። ስለዚህ ስቲል ከእግዚአብሔር አይደለም። ይሄ የሐሰት ትንቢት እየመጣ ሻራ ባራባራ ምናምን የምትለው ንግግር ታንክ ብለህ የምትናገረው ሐሰተኛ የሰይጣን ከአጋንንት የሆነ ነው። እሺ አሁን ጴንጤ የሚባል ሰርክል ወይ ደግሞ በዚህ በካሪዝማቲክ ሙቭመንት ልሳን እንናገራለን በመንፈስ መሞላት እንዲህ እያሉ የሚያሳስቷችሁን እባካችሁ ቆም ብላችሁ መርምሩ። ከአጋንንት ነው። ይህንን 100% መናገር እችላለሁ። 100% ማለት ነው። የሰይጣንን ሀሳብ ይዘው ስለሆነ ማለት ነው። ኤኒዌይስ ከትምህርቱ አንጻር አሁን ደግሞ ዮሐዴ እንትን ይበል። በነገራችን ላይ ዮሐዴ ከሰማሁ አላውቅም የሞቱ ሰዎች እንዲህ በቃ እንደው ምን የተኛ መስሎኝ እጅ ስጭንበት ተነስቷል፣ የሞቱ ሰዎች ይነሳሉ እና ቪዲዮ አለ ብሎ
እና ውጭ ሀገር ደግሞ አንዳንድ ቀልድ የማያውቁ ሰዎች ኧረ ቪዲዮን አንጀታችንን በላኸው ቢሉት እስካሁን የወጣ ምንም አይነት ቪዲዮ የለም። እሺ፣ ስለዚህ እንደዚህ አይነት እንቅስቃሴ ከምንድን ነው ከአጋንንት ነው የሚሆነው ማለት ነው። እንትን ከልት የሚባል ነገር አለ። ይሄ ከልት በሃይማኖት ውስጥም አለ። በሃይማኖት ውስጥም ስፔሻሊ በሃይማኖት ውስጥ ይብሳል ከልት የሚባል እና ምንም ሳትጠይቁ የሚነዷችሁ ማለት ነው። በቃ እንድጠይቁ አያረጓችሁ። የምትፈልጉትን ጊዜያዊ ነገር ሊሆን ይችላል ይሰጧችኋል። ከዚያ በኋላ ግን በጭፍን ሀሳባቸውን እንድታራምዱ ወይ ደግሞ የዛ ተገዢዎች እንድትሆኑ ማድረግ ማለት ነው ከልት ማለት። ስለዚህ ከልት ነው። አሁን ይህም ሰው እዚህ እንቅስቃሴ ይህንን የሚያስተዋውቁ ሰዎችም ከልት ውስጥ ናቸው። ኤኒዌይስ ዮሐድ ይቀጥል። ቴንክ ዩ። ይቅርታና ዮሐድ ማለት ነው። ይሰማል ድምጼ? ሚዩት አድርግና ቅድም ያሳየኸው ቪዲዮ ነበር አይደለ? እናቱ ያሳየኸው ቪዲዮ እና ይሄ ሰውዬ ግንኙነታቸው የመካከላቸው ላይ ያለ የሁለት ሰዎች የእጅ ጭብብጦሽ ብቻ ነው። የአውድቶ አዳሪው ልጅ የፓስተሩ የዚህኛው የበታች ነው። እጁ የጫነበት ይሄ ነው። ለማን ፓስተር ማን ነበር? ነቢ ጥሌ። ለነቢ ጥሌ እጁን የጫነበት ይሄ ሰውዬ ነው። ይሄ ሰውዬ ደግሞ ከዚህ ሰውዬ ጋር ያላቸው ግንኙነት አንድ ነው። ስለዚህ ይሄን ሁሉ መስመር አልፎ ያ ሰውዬ ለዚህ ሰውዬ ቢያጨበጭም ማለት ነው አይድነቃችሁ። ይሄ የመንፈስ አንድነት የመንፈስ መጋራት ስላለ ማለት ነው። ይሄ ከልት የሆነው የመንፈስ መጋራት ማለት ነው። ትክክል። ያ ባይዘ ሐሰተኛውን ዋዴ እንደዚህ ነው የምንቀበለው፣ እንደዚህ ነው እንመረምረዋለን። አዎ እንደነ ማን ነበረ ማስታወቂያ የሰራው? እኔ እኮ አበ እዚህ ምን ነበረ ሲሰራ የነበረው? እኔ እኮ ቆይ ግራ ገባኝ እኮ። እዛው ፕሮ የነበሩ አንዳንድ ሰዎች እኮ ይሳላሉ። ነገረ ስላሴ እንኳን ገብቷቸው የዚህ ሰውዬ ስህተት መሆኑ ገባ። ኦርቶዶክስ ሆኖ ነገረ ስላሴ ለነገሩ ባይዘወይ ስትወጣ እኮ ጸጋው ራሱ ይገፈፋል አይደል? ትንሽ የምታውቀው ራሱ ትቀማለህ አይደል? ላለው ይጨመርለታል፣ ለሌለው ግን ያለው ራሱ ይወሰድበታል እንደተባለው የነበረችው የስላሴ ትምህርት ራሱ እዛ ከሄደ በኋላ ሙጥጥ አድርጎ እንደተጠረገ የምታየው ቀንደኛ አስተዋዋቂው አጅሬ ነበር። እና እኔ በጣም ነው ያዘንኩት። ቢያንስ አንዳንዶቹ ፕሮቴስታንቶች የተቃወሙት አሉ። ቢያንስ የተወሰነ ትምህርቱን አይተው ማለት ነው። እሱም በሰፊ እንሄድበታለን። ምናልባት ግን ሄሉ ብታሳዩ ካለ አንድ ቪዲዮ አሳይና ከዛ የተወሰነ ሀሳብ እንሰጥበታለን። ሄሎ ሚዩት ላድርግልህ። ካትሪን ኩልመን መቀመጫ ነው። አያችሁ አይብሊቪን ሚራክል የሚል የእሷ መቀመጫ ሲሆን ዛሬ እሱ መቀመጫ ላይ በእሷ መቀመጫ ላይ ቁጭ ብዬ ነው ያለሁት። ከእሷ መቀመጫ ሆኜ ጸልይላችኋለሁ። እግዚአብሔር አምላክ በዊልቸር ላይ ያላችሁ፣ በአልጋ ላይ ያላችሁ፣ በተለያየ አይነት ህመም ላይ ያላችሁ በጌታ በኢየሱስ ክርስቶስ ዛሬ እንዲያስነሳችሁ ክርስቶስ ጸልያለሁ። See your sign. Oh my God. You're happy with it? Yes, sir. Let's see the size. Fits perfect. Oh, wow. Oh my God. Oh my God. Look at that. Fits perfect. Yes. It's okay. I feel it. I feel it right now. I feel it. Glory God. Oh my God. Well, the Ethiopian Benny Hinn. ይሄ ደግሞ የካትሪን ኩልመን
ስንት ጃኬት ይዞ እንደሚመጣ እኔ እኮ በጣም እኔ ይህን መቀበል የቻለ አይምሮ በጃኬቱ ምናምን በመቀመጫ ምናምን እንትን ይተላለፋል። የሚተላለፈው እነዚህ ሰዎች የሚያስተላልፉበት መንገድ የሚገርም ነው። በልብስ በቁሳቁስ ምናምን የማያስተላልፉት ጉድ የለም እና ከሰውየው በጃኬት ከሴትየዋ በመቀመጫ በወንበር የተቀበሉት ስፒሪት አሁን ኢትዮጵያ ውስጥ ራሱ ዝም ብለህ በደመ ነፍስ እንድትመራ ምናምን የሚያደርገው ስፒሪት የሚቀበሉት በእንደዚህ አይነት መንገድ ነው። በቃ ሄደው ቁጭ ይላሉ። ኦኬ መንፈሱ ሄዶ ያቅፋቸዋል። ከዛ አለማስተዋል ዝም ብለህ አሜን አሜን የሚያስብል ስፒሪት ማለት ሳትመረምር እና ይሄን ሰው ባይዘወይ ፕሮቴስታንቲዝም ለትምህርት ማለት መሰረት ወይም ደግሞ ግድ እንደሌላቸው የምትመለከቱት እንዴት መሰላችሁ? ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ፓስተሮች ትላልቅ የሚባሉ እንግዲህ በእነሱ የሚከበሩ ትላልቅ ፓስተሮች የምትሏቸው የሚስቱት ሃይማኖት ነው። በነገራችን ላይ ብዙ ጊዜ ሃይማኖት በደንብ ነው የሚስቱት። ከዛ በኋላ ግን ሲያሻቸው ደስ ሲላቸው የሆነ ሰዓት ይመጡና ሶሪ እንደዚህ ብዬ ነበረ ምናምን ቀለል አድርገው ምንም እንዳልተፈጠረ ሶሪ እንዲህ ብዬ ነበረ በቃ ሳስበው ግን ልክ አይመስለኝም ብለው ነው በቃ የሚያልፉት ማለት ነው። ይሄ ማውገዝ መወገዝ የለም። እንደፈለጋቸው ዶግማ ቢጥሱ ሃይማኖት ቢያፈርሱ መንፈስ ቅዱስን ቢሳደቡ ማንም የሚያወግዛቸው የለም። ተሳድበው ምናምን ይጨርሳሉ። የሆነ ደስ ሲላቸው ደግሞ የሆነ ሰዓት ይመጡና እንዲህ ብዬ ነበረ ለካ ስህተት ነበረ ብለው ደግሞ ይመጣሉ ማለት ነው። ይሄ በኢትዮጵያ ውስጥ ከዮናታን የምናውቀው ነው አይደለ? ስጋን አልተካፈለም ብሎ ነበረ። የሆነ ሰዓት ከድንግል ማርያም የተካፈለው ምንም ስጋ የለም ብሎ ነበር። ከዛ በኋላ ግን ከ5 ዓመት በኋላ መጥቶ ሶሪ እንዲህ ብዬ ነበረ ልክ አይደለም ብሎ መጣ ማለት ነው። ልክ ይሄ ሰውዬም በስላሴ ሶሪ ብቻ ነው። አይ እንትን ዘን ይሄ ሰውዬም የሆነ ሰዓት ምን አለ ስላሴን ሲያስረዳ እንደውም እርግጠኛ ሆኖ ነው ምን አልክ ምናምን ብሎ ሲያስረዳ እዚህ ጋር አብ አለ፣ እዚህ ጋር ወልድ አለ፣ እዚህ ጋር መንፈስ ቅዱስ አለ አለ። ሶስቱም የተለያየ እውቀት፣ ፈቃድ፣ ስሜት አላቸው። ልክ እዚህ አንዱ ሲያብራራ እንደነበረው ስላሴ ማለት ነው። እያንዳንዳቸው የየራሳቸው እውቀት፣ ፈቃድ፣ ስሜት አላቸው አደለ ሲያብራሩ የነበረው እንደዛ አብራራና ስለዚህ ምን እያልኩ ነው አለ። በአጠቃላይ አብ የራሱ እውቀት፣ ፈቃድ፣ ስሜት አለው 3 ወልድ እንደዚያ መንፈስ ቅዱስም እንደዚያ። ስለዚህ ሶስቱም ስንት ናቸው አለ? አጠቃላይ 9 ናቸዋል። 9 ናቸው ብሎ በግልጽ ተናገረ ማለት። ከዛ የሆነ ኢንተርቪው ላይ ነው እንደዚህ እኮ ብለህ ነበር የሆነ ሰዓት እንዴት ነው እንግዲህ ተሳስቼ ነበር ማለት ነው ብለው ኢንተርቪው ላይ ጭራሽ የሚያስታውሱት ማለት ነው። ምንም ኬር የላቸውም። እስከዛ ሰዓት ድረስ ፈታ ብለው ሰውየው ትንቢት ይናገራል፣ አወጣለሁ ይላል፣ መናፍስት ምናምን ምናምን ምንም ችግር የለባቸውም። ሰውም ይሄዳል እንዲህ ብሎ ማለት ነው። የሚቃወሙ የለም። ኦኬ። ከዛ የሆነ ሰዓት ለካ ስህተት ነበረ ማለት ነው አለ። በጣም ብዙ የሐሰት ትንቢቶች ተናግሯል ይሄ ሰው፣ በጣም ብዙ ማለት ነው። እንደውም ብዙ ፕሮቴስታንት ሰዎች እንትን አለ በእንደዚህ ዓመተ ምህረት እንዲህ ይሆናል፣ በእንደዚህ ዓመተ ምህረት እንዲህ ይሆናል። በጣም ብዙ ትንቢቶች ተናገረ፣ አንዳቸውም የተፈጸመ የለም። ኦኬ። የተፈጸመ አንድ ትንቢት የሰውየው አትመለከቱም ማለት ነው። ሰውየው ይናገራል፣ ትንቢቱ አይፈጸምም፣ ሰዎቹ አይመረምሩ። ኦኬ። ዝም ብለው ይከተሉታል ማለት ነው። ዝም ብለው ይከተሉታል። እኔ እንዲህ ልቦና እንዲህ ማለት እንዲህ አድርጎ የሚያሳውር ስፒሪት አለ እንዲህ ብለህ እስኪ ማለት ምን ያክል ስፒሪቱ ቢጸናወት ወይም ደግሞ ቢቆጣጠርህ ነው ይሄን እንኳን መመልከት ማየት የማትችልበት። ኦኬ። ማየት መመልከት እንዳትችል የሚያደርግ መንፈስ ምን አይነት ነው? በጣም እኮ የሚያስደንቅ
እኔ እዛ ያሉት እሺ ምክንያቱም ስፒሪቱ ምናልባት ዝም ብለው አሜን ብለው ስለሚቀበሉ ኦኬ እንዳያስተውሉ ምናምን ሊያደርጋቸው ይችላል። ጭራሽ እዚህ ያሉትም ጭምር አያስተውሉም። ባይዞ ምንም ነው የማይመስላቸው፣ ምንም ነው የማይገባቸው። አይዶኑ ማለት ነው ልቦናቸው እንደታወረ የምታውቁት። ይህን ሁሉ ዶግማ ሲሰጥ ይሄ ሁሉ የሐሰት ትንቢት ሲናገር ማለት ነው እንዲህ አንድ ነቢይ ወይም ደግሞ አንድ የእግዚአብሔር ሰው እንዲህ ሐሰተኛ ለማለት አንድ የሐሰት ትንቢት መናገር ብቻ በቂ አይደል? አንድ የሐሰት ትንቢት እንዲህ 2-3 እኮ አይጠበቅብም። እንዲህ ይሆናል ብሎ የሐሰት ትንቢት አንድ ከተናገረ በቃ እሱ ከእግዚአብሔር አይደለምና አትፍራው አይደለም የሚለው ዘዳግም 18 ላይ አንዱ በእግዚአብሔር ስም ቢመጣ ትንቢትን ቢናገር ኦኬ ያንን ትንቢት ልክ ባይሆን ቢሳሳት ማለት ነው እሱ እግዚአብሔር አላከውምና ያንን ነቢይ አትፍራው እኮ ነው የሚለው አይደል? ይህ ከ7 በላይ ትንቢቶችን የሳተ ከተከተል ከአንተ እንዴ 7 አጋንንት አድሮብሃል ማለት ነው። 7 አጋንንት ካላደረብህ ኧረ 7ማ ቢያንስ ቀላል ነው። ማርያም መግደላዊትም ነበራት። ይሄ እንትን የሚለው አላስ ጥበብ ቤቷን ሰራች 7 አምድ አቆመች አይደለም ነው። ዲያብሎስ ቤቱን ሰራ 7 አምድ አቆመ። የት? ፕሮቴስታንቶች ላይ። በቃ እንዲህ ነው ቤቱን የሰራባችሁ። ፈታ ብሎ የሚኖርባችሁ እናንተ ላይ፣ የኔ ብሎ የሚኮራባችሁ ቅርሶቹ ብትኖሩ እናንተ ናችሁ። በቃ የማይጠራጠርባችሁ ቅርሶቹ በቃ በሱ መሰረትነት በቃ የታነጻችሁ ማለት ነው። ስፔሻሊ ይሄ ጴንጤቆስታል የሚባሉ ካሪዝማቲክ የሚባሉ በተለይ ማለት ካሪዝማቲክ ጴንጤቆስታል ፕሮቴስታንት ቸርቾች በቃ በሱ ቁጥጥር ስር መሆናቸው ምንም ያው ቀለሜ የቅርብ ጊዜ ምስክራችን ነው አይደል? ቲቢ ጆሹዋ እኔ መንፈስ ቅዱስ ነው ያታለለኝ ብሎ የተናገረ ሰውን አይደል? ቃል በቃል እኮ መንፈስ ቅዱስ እኔ አይደለሁም እንግዲህ መንፈስ ቅዱስ ነው ያሳየኝ፣ ስለዚህ ስህተቱ የሱ ነው ብሎ የተናገረ ሰው እንዴ ቢስትስ ታዲያ ምን ችግር አለው ታዲያ? ቢስት አንድ ጊዜ ወይ 2 ጊዜ መሳቱ ሐሰተኛ ያስብለውም ብሎ አንተ እንዴ እውነት በቃ እኔ ስለሱ በጣም ነው ያፈርኩት። እውነት ለምን እንዴ 1-2 ቢስት ምን ችግር አለው? መንፈስ ቅዱስ አናግሮኛል ብሎ እየሳተ 1-2 ቢስት ምን ችግር አለው ትላለህ? የእግዚአብሔር ሰው ነው ብሎ ጭራሽ ደግሞ እሱን የምትቃወም ካለ በእግዚአብሔር የፍርድ ቀን ፊት ማለት ትመሰክራታለህ ወይም ትናገራታለህ። ማይ ጉድነስ ቲቪ ጆሹዋ ስንት ሴቶችን የደፈረ እኔ ይሄ ትንቢቱ ተው ዝም ብለህ ኖርማል ጭንቅላት ቢኖርህና አንተ ጤነኛ ጭንቅላት ቢኖርህ በቃ እንደው ኤቲስቶች ራሱ ቢሆኑ ማለት ነው ይሄ እንኳን ፕሮፊት ለማለት ጤነኛ ማለት ንጹህ ወይም ደግሞ ይሄ ወንጀል የሌለበት ሰው ለማለት ራሱ በጣም ከባድ ነው። በወንጀል የሚፈለግ ሰው ቢኒ የሚባለው ሰውዬ ማለት ነው በ32ኛው ጠቅላላ ጉባኤ በእኛ ሀገር ውስጥ ያሉት ጴንጤቆስጣሎች ማለት ነው ትምህርቱ ትክክል አይደለም ሐሰተኛ ነብይ ነው ብለው አውግዘውታል። ያወገዙትን ሰው ነው እንግዲህ አሁን የእግዚአብሔር ሰው ነብይ ነው ብለው የሚቀበሉት ማለት ነው። አንድ ጭራሽ አውግዘውታል። ግን አዎ ድብነ ተደርጎ ተወገዘው አለሜ ሰምቷል። እሱ ጉዳይ አይደለም። እንዲህ እኮ ብሏል። 7 ትምህርት ቤት ጭንቅላቴ ላይ ብትሰራብኝ እንዲህ አይነት ነገር አይገባኝም። ናቲ ነው ምስክሬ። ያደቆ ነው ናቲ አሁን የሚገባው። ኦኬ እንዴ ይሄ ናቲማ ባለማስረጃ ነው በደንብ እንትን ይላል። እኔ ቀለሜ ይሄንን ጉዳይ 7 ትምህርት ቤት እዚህ ጭንቅላቴ ላይ በተሰራ ራሱ አይገባኝም ብሏልና እውነት ለመናገር በጣም ከባድ ነው። አሁን አንዱ ያወግዛል
Prophet TV Joshua, he is a man of God. ይህንን ነቢይ ብለህ ካላ ኧረ ጨርሹ ይህም ነብይ ነው ካላልክ እስቲ ምን ልትሆን ነው? አዳልሞት የሚጨፍርብህ አንተ ሁ አዩ አንቺ ማነሽ? አንተ ማነህ? ማናችሁ ነው እኮ ብዬ የምልህ በያው አምላክ ፊት ነው የምገዳደረ ማለት ነው። ማና አንተ በዚህ ሰው ላይ አፍክን ልትከፍት ማለት ነው። አንቺ አፍሽን ልትከፍቺ ማነሽ? እና አባደፋሮች ለበብ ላይ መልከት እና ታዲያ ሲሰራ የነበረው እኮ የሚያሰራው መንፈስ እኮ የሚጠራ አዳልሞቴ የማይጠራው መንፈስ የለም። ራሱ ምንድነው አዳልሞቴ ራሱ ከባድ። ኤኒዌይስ አሁን ተመልከቱ ይሄን ሰውዬ እንኳን እንግዲህ በጣም ብዙ ዶክመንተሪዎች ተሰርተዋል ስለዚህ ሰውዬ ማለት ነው። ሐሰተኛ መሆኑ ራሱ ባይዘው አምነዋል ቀለሜ ማለት ነው። እንዴት ትንቢት ስቷል ብለኛል ቢስጥ ምን ብሏል ራሱ ማለት ቢሳሳት የሳት እንደሆነስ ትንቢቶች ሊስት ይችላል ግን ሐሰተኛ ነው ግን አንለውም ያለ ጀግና እኮ ነው። እንደውም እንትና በደንብ ሄዶበት ነበር አማን ምንድን ሊሳሳት ይችላል ሐሰተኛ ግን አይደለም እያለ ሙድ ሲይዝበት ነበር አማን ይዛኔ ማለት ቢስትም ሐሰተኛ ግን አይደለም ሐሰተኛ አይደለም ብሎ የሚገርም ኮሜዲ ሲሰራበት ነበር። እና ይህን ያክል ነው ማስተዋል ደፈን የሚለው ማለት ነው። ይህ እንደዚህ አይነት ስፒሪት ደግሞ ከጾምና ከጸሎት በቀር በጭራሽ ሊወጣ የሚችል አይደለም ማለት ነው። የእንትን ነው የተስፋዬ ሮበሌ ነው ይሄ ጽሁፍ የተስፋዬ ሮበሌ ጽሁፍ ነው። አሁን በጣም ብዙ ሰዎች ባይዞ እየተቃወሙ ነው የሚመጣው ማለት ነው። በስላሴ ላይ የሳተ ብዙ ትንቢቶችን የሳተ ትምህርቱ ላይ በጣም ብዙ ስህተት ያለበት አሁን እንደው ትምህርቶቹ ላይ ናትሻ ሌላ ጊዜ በሰፊው ካልሆነ በስተቀር አብና ወልድ መሬት ላይ የሉም እንዴ! በጣም ከባድ እኮ ነው። ክርስቶስና አብ አሁን ጸሎት አይቀበሉም። በጣም ትልቅ ክህደት እኮ ነው። 9 ስላሴ በጣም ትልቅ ክህደት ነው። ይሄ ማለት በጣም ዲፕ ዳይቭ የሚካሄድ ትምህርት ነው ማለት በስፋት የሚካሄድ ማለት ነው። ከነ እንትና ጋር እያያያዘ ተሳስታችኋል እኮ ራሱ አሁን ጴንጤነት ራሱ ትምህርት ካልተሳተ ጴንጤ የሚኮኑ ላይ አይመስለኝም። እኔ ግራ እየገባኝ ስላሴ ነው መሳት የምትጀምረው ጴንጤ ለመሆን ስላሴ ላይ ስትዋል ወይስ አልሳተም ነው መሰለኝ። ዋናው ትልቅ መስፈርቱ ራሱ ሙሉ መሳት አይ ቲንክ ዮሐዴ ከተሳሳትኩ አዶ ነው እዚሁ እንትን ትለኛለህ። ተስፋዬ ሮበሌ ራሱ ማለት ነው ስላሴ ላይ አይ ቲንክ ትክክለኛ እንትን የለውም አይደል? እሱን እኮ ነው የምልህ መስፈርቱ ስላሴ ላይ መሳት ነው መሰለኝ ለፍር እሱ ራሱ የራሱ እውቀት ስሜት ፈቃድ አለው ብሎ ነው የሚያምነው ተስፋዬ ሮበሌ ራሱ። በነገራችን ላይ እንደዛ ነው በነገራችን ላይ ያ ዮሐዴ ከዚህ ሰውዬ በምንም አይለይም። ተስፋዬ ሮበሌ አንድ አይነት ነው እምነታቸው። አሁን ይኸው ቤኒ የተባለውን ካለው እምነት አሁን ይሄኛው ትምህርታቸው ላይ አንድ አይነት ናቸው አይደለ? ለምሳሌ ያኛውም እንደዛው ነው የሚለው። ለውጡ ምንድነው? 9 ይላል ያኛው፣ ይሄኛው አይደለም። ተስፋዬ ሮበሌ እኮ ደብሮት ችግሩ ምን መሰለህ? ልዩነታቸው ምንድን ነው? ያኛው ቢያንስ ዲሰንት ነው ማለት ኦኬ፣ እንደዚህ ካልኩ ሊትራሊ 9 እያልኩ ነው ማለት ነው አለ። እውቀት ስሜት ፈቃድ ነው የሚለው ሶስቱ የየራሳቸው የሆነ አላቸው አለ። ከዛ በቃ ሊትራሊ ስንቆጥረው 9 ነው የሚሆነው አመነ ማለት። እነዚህ ግን ልክ እንደ አኩቻ ያለ ስግጥ ያለ ስገጣ ማለት ሁለት የተለያዩ ወረቀቶች ቀደደ ይሄና ይሄ የተለያዩ ናቸው ግን ያልተለያዩ። እኔ እንደሱ ማብራሪያ ያሰገኝ ማብራሪያ ከዚህ በፊት ምን አይነት ነገር ይዞ መጣ መሰለህ? አሁን ካልከው ደግሞ በተጨማሪ ማለት ነው ተወላዲ መለኮት አለ ብሎ ትምህርት ይዞ መጥቷል። በነገራችን ላይ ከዚህ በፊት ኤፍሬም ማለት ነው ተወላዲ በአብ በወልድ በመንፈስ ቅዱስ መካከል ማለት ነው ውልደትን ለምን ሰጡት? ለመለኮት ወላዲ መለኮት ተወላዲ መለኮት ሰራጺ መለኮት አለ ብሎ
በነገራችን ላይ ሲከራከር ነው ያስታውሳለሁ ማለት ነው። ታስታውሳለህ ያለ በቃ እንደተባለው ስላሴ ላይ በቃ የአንድ ቀን እኮ አይደለም የአንድ ቀን አይደለም። እኔ አንዳንዴ እንትን ከጀመሩ ማለት ነው ይሄ ካፈርኩ አይመልሰኛል አይደለ? አንዴ ከሳቱ በቃ ዶግማ ነው ለነሱ። መመለስ የሚባለው ነገር የለም፣ ጭራሽ አይመለስም። በተለይ ኤፍሬም ማለት ነው የተለያዩ ናቸው። አንዴ በስህተት ማለት ነው አይ በፈቃድማ የተለያዩ ናቸው ብሎ ተናገረ። ከዛ ኧረ ተሳስቻለሁ ላለ ማለት ነው ሁለት የተለያዩ ናቸው ግን ያልተለያዩ ደግሞ ይላል። በቃ እንደዚህ አይነት ስፒሪት ወይም ደግሞ እንደዚህ አይነት ትዕቢት ካለብህ መቼም ቢሆን ባይዘው ወደ መዳር ራሱ አትመጣ። ኦኬ ልብህ ክፍት ካልሆነ ይሄ እኮ ትዕቢት አይመስለኝም እኮ እኔ ትዕቢት ነው ብዬ አላስብም። ምክንያቱም በሱ ውስጥ ሆኖ ሊያወራ የሚችለው መንፈስ ቅዱስ ነው ብሎ ነው የሚያስበው ያ ሰው። ስለዚህ ይሄ ነገር ተሳሳትክ የሚለኝ ሰው ካለ መንፈስ ቅዱስን እንደ ተሳሳተ አይነት ስሜት ውስጥ ይከተውና መንፈስ ቅዱስ ተሳሳተ ከሚባልበት እሱ የሚያወራው ነገር በሙላ በመንፈስ ቅዱስ የተቃኘ ነው ብሎ ስለሚያስብ ማለት ነው። ስለዚህ መንፈስ ቅዱስን ውሸታም ከማስ በውሸት ይሰግጣል ብሎ ማለት ራሱን ኢንፋሌብል አድርጎ ነው የሚቆጥረው። የማይሳሳት ራሱ የማይሳሳት የሚሳሳት እንደዛ ነው የሚለው። አሁን እኔ ማልሳሳት ግን የምሳሳት እንደዛ ሊል ይችላል። ራሱ ፋሌብል እና ኢንፋሌብል ብትለው ራሱ ኤኒዌይስ አክቹአሊ ላያምኑ ይችላሉ እኮ እንደዚህ ባይዘ ኢንፋሌብል ነን ምናምን ላይሉ ይችላሉ። ግን ራሳቸው እንደ ኢንፋሌብል ሶርስ ነው የሚቆጥሩት ፕሮቴስታንቶች አይደል? ለዛ አይደል ሁሉንም እንመዝናለን ይላሉ። መዛኞች ራሳቸው ናቸው። እንትናም ቢመጣ አትናቴዎስ፣ አግናቴዎስ ሁሉም ቢመጡ ሁሉም ተደምረው መዛኙ እሱ ነው። በቃ ኢንፋሌብል ካልሆነ በስተቀር እነዚህ ሁሉ አባቶች ሊመዝናቸው የሚችል ማን ነው እንዴ? በጣም እኮ የሚያስደንቁ ፍጥረቶች ናቸው። ደግሞ በዚህ እውቀታቸው ነው የሚመዝኑት። በየትኛው እውቀታቸው ስላሴ ስቷል ወይስ አልሳተም የሚለውን መለየት የማይችሉ ሰዎች አትናቴዎስን እንደው እመዝነዋለሁ። ሼም አይደለም ሼም ነው አይደለም ሼም ነው። ኤኒዌይስ እንትናም ታስታውሳላችሁ ማን ነበረ? ተሐድሶ ነው በጋሻ ማለት በግ አሸው እንበለው እንጂ ልክ እንደ እንትና በበግ ተመቷል መሰለኝ ጭንቅላቱ። እሱ ራሱ ትልቅ ስላሴ ስቶ ፍሮ ምንም አልመሰለው። አያኬ ቪዲዮ ሲሰራ ነው የገባቸው እንጂ ለካይ ነገርም ስህተት ነው። ከዛ ውጭ የላትም ብጣቂ ወረቀት ነው በቃ ይቅርታ የጠየቀበት ሌላ ምን አለ? አረ ጉድ ሰራህን መሰለኝ። እስቲ በወረቀት የሆነ ነገር ጻፍ አሉት። መቶ አንብቦ ሄደ። ስቲል በውስጥ እያስተማረው ይሆናል ለጨዋታው ድምቀት መሰለኝ ያነበበላቸው። ባይዞ ከዛ በኋላ በጣም እንደተናደደ ታውቃላችሁ። የሆነ አግሬሲቭሊ ክርስቲያኖች ላይ መናገር ምናምን የጀመረው ስላሴ ለምን ታረምኩኝ ብሎ ስላሴ ለምን አረማችሁኝ ብሎ ተናደደ በኦርቶዶክሳውያን ማለት። ከዛ በኋላ ቤተክርስቲያንን መሳደብ ምናምን የጀመረው ከዚህ በኋላ ነው። በነገራችን ሲታረሙ ራሱ አይወዱም። ስለ ጥምቀት እነዛ እንትን 16ን የማያስቀድሱ ልጆች ያለው ስንት ነገር ያወራው እኮ ከዛ በኋላ እኮ ነበር። አሁንም ራሱ እኮ ይሄ ስለ ሰማዕታቱ ሞት ራሱ እንደዚህ አፉን የለቀቀው በጣም ያኔ ትምህርቴን ለምን አረማችሁኝ ነው። አሁንም ባይዘው ቢፈለግ አይጠፋም። ያው እኛ ሰንፈን ነው እንጂ በየደቂቃው ዝም ብለው እየሳተ ስንቱን አርመ ትችለዋለህ? ከባድ እኮ ነው። እንዲህ ቪዲዮ እንደው እያንዳንዱ ስህተት ቪዲዮ ልስራ ብትልኩ እኔ አንዳንዴ ማለት ነው የምሬ ነው አንዳንዶቹ የሆነ ቪዲዮ ልስራ ምናምን ብለህ ትጀምርና ማለት ነው ለእያንዳንዱ ደቂቃ ሪፍሌክሽን ያስፈልገዋል። ስህተት ነው። ከዛ ከ5 ደቂቃ ሲያልፍብህ በቃ እነዚህ ማረም ሳይሆን መተው ነው የሚሻለው ብለህ ትተዋለህ እንጂ ከባድ ነው። አሁን ላይ የሚቃለው ብዬ የማስበው ቃልት ያሰማለን እንዳለው በነገራችን ላይ በቃ ጴንጤ ለመሆን ግዴታ መሳሳት በቃ አለባችሁ እና ደግሞ ስትሳሳቱ ደግሞ ምንድነው ጴንጤ ለመሆን ማለት ነው
ዋና ዋና አስተምህሮ የሚባሉት ላይ ማለት ነው። እና በአስተምህሮ ደረጃ ካልተሳሳታችሁ ጴንጤ አትሆኑ። በቃ ጴንጤ የትኛውንም ጴንጤ እዩት ማለት ነው። እዚህ ውርውር የሚሉትን በቃ ተዋቸው። እዚህ እነሱም እንደው ያን ያህል እውቀት እንኳን አላቸው ለማለትም በጣም አስቸጋሪ ነው የሚሆነው፣ እዚህ ውርውር የሚሉትን ማለት ነው። ግን እንደው እንዲህ ትላልቅ የሚባሉት ራሱ ዶክተር ተስፋዬ ሮበሌን ራሱ ስትመለከቱ እነ ጳውሎስንም ጨምረው ባይዘ ማለት ነው እና ትልልቅ የሚባሉትን ስታዩ በቃ ትልቅ ስህተት አለባቸው፣ ትልቅ ስህተት ማለት ነው። እና ስፔሻሊ ደግሞ በቅድስት ሥላሴ አስተምህሮ ላይ በሥላሴ አስተምህሮ ላይ ሰው ከተሳሳተ ከጅምሩ ማለት ነው በቃ ከቤተክርስቲያን ውጭ ነው። እንደው ከጅምሩ ወደ ጥምቀት፣ ወደ ቁርባን፣ ወደ ምንም ወደ ምስጢራት እንደዚህ ሳንሄድ ማለት ነው። እና የመጀመሪያው ነገር ምንድነው? ቅድም የተባለውን አጽንኦት ስጡት ማለት ነው። ጴንጤ መሆን በቃ ግዴታ መሳሳት። ጴንጤ መሆን ማለት መሳሳት ማለት ትምህርቱ ላይ ብቻ አይደለም፣ ህይወታችሁ ላይ ነፍሳችሁ ላይ መሳሳት ማለት ነው። ጴንጤ መሆን ማለት ነው። ለምን ይቅርታ ናት። ይህ ግን እነዚህ ሰዎች እኮ ተስፋዬ ሮበሌም አሁን ጠራኸውም እንትና ጳውሎስ ፈቃዱ ከኖርማሉ ጴንጤ ጋር ሲታይ ተጠያቂዎች ስኮላሮች ናቸው። አስበህ እኮ እነዚህ ስኮላሮች ናቸው አምላካዊ የሆነ ዶግማ ትምህርት ላይ ስተው በዛ ጉዳይ ላይ ደግሞ ተጠያቂ ናቸው። ትዝ ይልሃል ያኔ የተለያየ ያልተለያየ ላይ ማን ነው ተጠያቂ ሆኖ የመጣው? ራሱ የስህተት አስተማሪው ሰውዬ። ስለዚህ እንዴት ነው ትክክለኛውን ትምህርት የምታርመው ነው ዋናው ጉዳይ። ሁሉም የተሳሳተ አንድ ላይ ተያይዞ ያልተሳሳተ ሲሆን ደግሞ ሌላ ታሪክ ማለት ነው። ይሄ ነው እኮ ችግር የገጠመን። በጣም ከባድ እኮ ነው። አሁን እንደተባለው በቃ የሚመራቸው አይደል ዋዴ የሚመራቸው ራሱ የስህተት ምንጭ ነው። ከዛ በኋላ ደግሞ እንደነ ቀለሜ አይነቶች ደግሞ አሉ። ማን ኦፍ ጋድ ይላል፣ በቃ ትከተለዋለህ። ዝም ብሎ በቃ ማን ኦፍ ጋድ ስላለ ትከተለዋለህ። እና ጊዜያዊ ቁሳዊ ደግሞ ዓለማዊ ነገር ምናምን ያታልላቸዋል። በነገራችን ላይ ይኸው ሁሉንም ወክዬ ማለት እዚህ ውስጥ ያላቸው 600 ሰዎች ማለት ነው ጴንጤ ነኝ የምትል ይኸው ግባ፣ አንድ ቁጥር ጻፉና ግቡ። እና ከልት ውስጥ እንደሆናችሁ ወይም ደግሞ አጋንንት እየነዳችሁ እየመራችሁ እንደሆነ እናሳያችኋለን፣ በጴንጤነት ብቻ ማለት ነው። እና አሁን ግቡና እንትን በሉ። ዮሐዴ ቀጥል፣ አንድ ቁጥር ጻፉልኝ። ዮሐዴ ከመቀጠል በፊት ሄሉ ያንን ቪዲዮ አውጭልን፣ የተጠመቃችሁላ ክርስቶስን ለብሳችሁታል የሚለውን ሀሳብ ያወራበትን እስኪ ቪዲዮ ክፈችልንና እንዴት የመጽሐፍ ቅዱሱ ተቃራኒ ሰዎች መሆናቸውን በጥቂቱ ታያላችሁ ማለት ነው። ዮሐዴ እስከዛ ቀጥ አረ ኮመንት ዮሐዴ ባለፈው ዳርያዝ ሲል ቀለሜ አሜን ያለ ነበረ። ያን ያህል አያረጋግጡ ነው። ሲል ምን ማለት እንደሆነ ልበሱ፣ ክርስቶስን ልበሱት ብሎ ሲል ምን ማለት እንደሆነ ልበሱት፣ በቃ ልበሱት ብሎ ጌታ በጥምቀት በኩል ነው የምንለብሰው። ምኑን ትለብሰዋለህ? በጥምቀት በኩል ምኑን ትለብሰዋለህ? በጥምቀት በኩል የአውሬው ትምህርት ነው። ለምን አውሬ ብላችሁ ካላችሁኝ የክርስቶስን ትምህርት አጌኒስት ነው የቆመው፣ ተቃርኖ ነው የቆመው። የክርስቶስን ትምህርት ተቃውመህ ከቆምክ ሆድና ጀርባ ከሆንክ አንተ አውሬ ነው የሚሰራብህ ማለት ነው። የሰይጣንን ሀሳቡን አንስተውን ብሎ እንዳለ ይህንም ምንም መሳቁት ዳርያዝ እባክህ። እንግዲህ በጣም ዮሐዴ እኔ አንድ ነገር ልንገራችሁ ማለት ነው። ቅድምና ዮሐዴ አንስተውታል ማለት ነው። እና እንዲህ የትኛው ሐዋርያ ነው የትኛው የቤተ ክርስቲያን አባት ነው ከእግዚአብሔር ሰምቼው ከእግዚአብሔር የሰማሁት መስሎ የነበረ እና ተሳስቻለሁ ያለው? በነገራችን ላይ ሰው በግል ህይወቱ ወይ ደግሞ አመለካከቱ ሊሳሳት ይችላል። ኦኬ፣ በግል ህይወቱ፣ በአመለካከቱ፣ በአረዳዱ ሊሳሳት ይችላል ሰው። እሺ፣ ፋለብል ነው በቃ ሰው። ከእግዚአብሔር ሰማሁ ብሎ ግን ቀደም እንትንን ዘዳግምን ጠቅሶላችኋል አይደለ? ትንቢት ማለት ከእግዚአብሔር የሆነውን መናገር ማለት ነው አይደለ? ወይ ደግሞ ከእግዚአብሔር የሆነውን የሚናገር ነቢይ ይባላል። ለምሳሌ ነቢይ ነኝ ብሎ የትኛው ሐዋርያ ነው? ለምሳሌ ዮሐዴ ቅድም ካሳየ ነው ማለት ነው። ለምሳሌ ሐዋርያ ቅዱስ ጳውሎስ ፈውሷል፣ ቅዱስ ጴጥሮስ ፈውሷል፣ ሁሉም ሐዋርያት ፈውሰዋል አይደለ? የታመሙትን ፈውሰዋል። አስበኸዋል? ቅዱስ ጴጥሮስ ዮሐዴ ፈውሶ ተፈውሰሻል ሂጂ
ተመላለስ ተነስተ ተመላለስ ብሎ ግን ያ ሰው ሳይመላለስ ሲቀር ስለዚህ እዛ ሰው ላይ የሚሰራው መንፈስ ትክክል ነው አይደል? እዛ ሰው ላይ የሚሰራው መንፈስ በቃ አጋንንት ነው ማለት ነው አይደል? በጣም ከባድ እኮ ነው። ብርሃን ላይ የሚገርምህ ነገር ዮሐዴ መንፈስም አብሮ መስክሯል ይላል እና ሲመሰክር መንፈስ ልብ በሉ መንፈስም ቆይ ላንብላችሁ ከዛ ወደ ዮሐዴ እንሄዳለን። አንዴ ላውጣና ላንብላችሁ ይሄንን ማለት ነው። እሺ እሺ ክታወጣ እናቱ ሰላም ታች ያለው ናቱ ወይ እሺ አለ ናቱ ሰላም በለ ወዬ ብራዘርስ እንዴት ናችሁ? ናትዬ ደህና ነህ? ጠፍተሃል። ሰላም ብያለሁ ሁላችሁንም። ዮሐዴ ሁሉ ሰላም እግዚአብሔር ይመስገን። አንቱዬ እግዚአብሔር ይመስገን በጣም ደህና ነኝ። ደህና ናችሁ ወይ? አለን ዌልካም እንዴት ነህ? እግዚአብሔር ይመስገን። ዮሐዴ ደህና ነህ ወይ? ወንድማችን ደህና ነህ? አገልግሎት እንዴት ነው? አሪፍ ነው ይመስገን አምላክ። በጣም ደህና ነው እግዚአብሔር ይመስገን። በጣም አሪፍ ነው። ሰሞኑን ቤኒንም በጋሻው ትንሽ ቀባጥሯል። በሰሞኑ ጉዳይ ሰምታችሁታል? 32ኛው ካውንስል ላይ ከአውጋዦቹ መካከል አብርሃል ነበርክ እንዴ? እሱ ልክ ነው። የእንትናን የቲቪ ጆሹዋን የቲቪ ጆሹዋን ነው የምትለው አንቱዬ? ነው ቤኒ የተባለው ቤኒንም ማን ነው ቲቪ ጆሹዋም ሲወገዝም እኮ አስታውሳለሁ እኔ አክቹአሊ እንደውም የቲቪ ጆሹዋ ሲወገዝ ነበርኩኝ። እንትኑ ራሱ ምንድነው ኤገስት ነበር የተደረገው። እንግዲህ በፕሮቴስታንት የማስተርስ ትምህርት ቤት እሱ ነው በደንብ የሚታወቀው ትምህርት ቤት ኤገስት እና መጽሐፍ ሁሉ ትንሽዬ መጽሐፍ ተጽፋበታለች። ቅድም እያወራችሁ እየፈለኳት ነበር አጥቻት እንጂ የሆነች መጽሐፍ ሁሉ ተጽፋበታለች በቲቪ ጆሹዋ ላይ። በጣም ይሄ ከከልት ጋር ነው የሚያያይዙት። እንደውም ኢቨን ፕሮቴስታንቶቹ ራሱ ማለት ነው በጣም ከልት የሆነ ልምምድ እንዳለው ምናምን ነው የሚያነሱትና እሱም አለ። የሚገርም ቅድም ዮሐዴም አንተም ናት የሚያነሳችሁት የገረመኝ ነገር እኔ እነሱን አውጋዦቹ ራሱ ነው የሚገርሙኝ። ማለት እነ ቲቪ ጆሹዋ እነ ቤኒህን የሚባሉ ሰዎችን እነዚህ እነ እዩ ጩፋ የሚባሉ ፔንቴኮስታል ሰርክል ውስጥ በጣም ክራይሲስ ውስጥ ያሉትን ሰዎችን እናወግዛለን የሚሉት ሰዎች ራሱ አውጋዦቹም እኮ ጤነኛ ትምህርት የላቸውም። በነገራችን ላይ አንተ ቅድም እንዳነሳው ለምሳሌ ዶክተር ተስፋዬ ሮቤሌ ዶክትሬትን የሰራው በአፖሎጂቲክስ ነው። በዕቅበተ እምነት ነው ዶክትሬቱ። በነገራችን ላይ የቴዎሎጂ ነው ዶክትሬቱ። ምን ያህል ሰው እንደሚያውቅ እንትን አለ እንጂ ዶክትሬቱ የአፖሎጂቲክስ ነው፣ የዕቅበተ እምነት ነው። የት ነው የተማረው በለኝ? ካልቪን ዩኒቨርሲቲ ነው ካልቪን የተማረው እሱ። አስብ እንግዲህ ካልቪኖች ምን እንደሚያምኑ የምናውቀው ነው። ስለ እመቤታችን ሲጠየቅ ምን ነበር ያሉት? እዚህ ይላችሁ እንደሆነ ምን ታምናላችሁ ስለ እመቤታችን ሲባል ወደ ተራራ መሄዷ፣ ኤልሳቤጥን መሳለሟ፣ ምንድነው እስራኤላዊ መሆኗ የሚል በጣም ዊክ የሆነ አርጊመንት እንግዲህ በዶክትሬት ደረጃ ያለ ሊቅ የሚባሉ ስኮላር የሚባሉ ሰዎች ስለ እመቤታችን የሚያምነው ራሱ በጣም የወረደ እሱ ነው። እንግዲህ አሁን የሚያወግዘው ማለት ነው ቤኒህንን በስላሴ መካከል የፈቃድ ሶስትነት ብሎ ያስተማረ ሰውዬ ነው የሚያወግዘው ቤኒህንን ማለት ነው። ምንም ያው እኮ ነው ራሱ ምንድነው ትሻልን ፈትቼ ትብስን አገባው ነው ነገሩ። አንድ ናቸው ተያይዘው ምንድነው ያኛው ፔንቴኮስት አለው ይሄኛው ቃለ ሕይወት ነው። በቃ ልዩነታቸው ከዛ በስተቀር ምንም ልዩነት የላቸውም። እና ከዛ አንጻርም ለማለት ፈልጌ ነው። ግን ምንድነው በቃ ትልቁ ጥፋት ምንድነው? ከዚህ በፊት ማነሳዋለው በተለይ ፕሮቴስታንት የሚባለው ሰርክል ቅዱሳት መጽሐፍትን ትርጓሜ ለግለሰብ ሰጥቷል። በቃ ግለሰቡ እንደፈለገ ቅዱሳት መጽሐፍትን የመተርጎም መብት እንዳለው ሳብጀክቲቭ ኢንተርፕሬቴሽን የሚለውን ሰጥቷል አይደል? ፈቅዷል። ከፈቀደ በኋላ መቆጣጠር አትችልም። ስለዚህ ብድግ እያደረገ ቀሌሜን ብድግ ይላል። ዝም በል ብሎኛል እያለ ይጮሃል። ባለፈው በጣም አስቆኛል። ባይዘው የሱ ነገር ሰምታችሁታል?
ምንድን ነው ያለው? ለራስ እንዳትከራከር ዝም በል ብሎኛል እያለ ዝም በል ብሎኛል ነው የሚለው፣ ግን ይጮሃል በጣም። እኔ ምንድን ነው ዝም በል ብሎኛል ብሎ የሚጮህ ሰው እና አሁን እሱ ምንድነው አሁን ለምንድነው ቀለሜን ብድግ ያደርጋል? አንድ ምንድነው ተስፋዬ በሌም ብድግ ያደርጋል፣ ጳውሎስ ፈቃዱን ብድግ ያደርጋል፣ ሰንበዲን ብድግ ያደርግና ለምንድነው የየራሳቸውን ኢንተርፕሬቴሽን የሚከተሉት ከተባለ እምነቱ ባይት ሰልፍ ራሱ ማለት ነው ፕሮቴስታንቲዝም ራሱ ሳብጀክቲቭ የሆነ ኢንተርፕሬቴሽን ግላዊ ትርጓሜ ፈቅዷል፣ ሰጥቷል። ቅዱሳት መጽሐፍትን እንዳሻችሁ ተርጉሙ ብሎ ከሰጠ በኋላ ልጓም ማበጀት አትችልም፣ ገብቷል? መከላከል አትችልም። ምክንያቱም ሰጠኸዋ ፈቃዱን። ስለዚህ ብድግ ይልና ኤርሚን ብድግ ይልና መንፈስ ቅዱስ ተናግሮኛል ይላል። በዛው እሱ መንፈስ ቅዱስ ተናገረኝ ባለው ነገር ላይ ሌላኛውም መንፈስ ቅዱስ ብሎኛል ብለው ሁለቱንም ዳሪ ይዛሉ ማለት ነው። በቃ አንተም ዳሪ ያዝ ይባባላሉ፣ በቃ ሲጣሉ ይውላሉ ማለት ነው። ስለዚህ ትልቁ ችግር እሱ ነው። ግላዊ ትርጓሜን ምንድነው የትርጓሜን ከቤተ ክርስቲያን አውጥቶ ለግለሰቡ ሰጠ፣ ከቤተ ክርስቲያን ታሪክ አውጥቶ ለግለሰቡ ሰጠ፣ ከቸርች ትራዲሽን አውጥቶ ለግለሰቡ ሰጠ፣ ከቅዱሳት ሚስጥራት ነጥሎ ለግለሰቡ ሰጠ። ስለዚህ መጽሐፉን ብድግ ያደርግና ሰው ሁሉ በግሉ እንደፈለገ እንዳሻው የመተርጎም ነገር ውስጥ ገባ። ስለዚህ ሲጽፉም እንዳሻው ነው። አንድ ሀሳብ ላይ የተለያየ ንግግር ታገኝባቸዋለህ። ለዛ ነው አሁን ስህተት ኖርማል ነው። በነገራችን ላይ ከዚህ በፊትም ትዝ ይልህ እንደሆነ ካውንስሉ ላይ ዶክትሪን ቀነስ ፍቅር ጨመር ያሉት ሰው ማለት ተራ ሰው አይደሉም። በጣም ሃይሊ ሪስፔክትድ የሆኑ በጣም የተከበሩ ሰው ናቸው። በነገራችን እሳቸው ናቸው እንግዲህ ዶክትሪን ቀነስ አድርገን ፍቅርን እንጨምር ያሉት። አንድ ሰው ደግሞ በስላሴ አላምንም ነገር ግን የካውንስሉ አባል ነኝ ብሏል። አንደኛው ደግሞ ክርስቶስ ሰየጠነ በመከራ ለቱ ስብሐት ክብር ይሁንለትና ክርስቶስ ሰየጠነ ብሎ ያስተማረው ሰው አሁን የካውንስሉ ሊደር ነው። አስብ እንግዲህ መምህር ነው ማለት ነው። ከእመቤታችን ከቅድስት ድንግል ለማርያም ስጋን አልነሳም ብሎ የተናገረው ፓስተር ዳዊት በካውንስል ውስጥ ሃይሊ ሪስፔክትድ ሆኖ ከመሪዎች መካከል የተቀመጠ ሰው ነው። በጣም እንትን የሆነ ነገር ነው ማለት ምን እንደሚበቃ ፕሮቴስታንት ራሱ አሁን ፕሮቴስት እየተደረገ ነው መልሶ እና ምን ልላችሁ ፈልጌ ነው መልሼ ራሱ ባነሳ በጣም ክራይሲስ ውስጥ ያሉ ትምህርቶች እንደ አሸን ለምሳሌ ቅድም አንስተዋል እንትና ጳውሎስ ፈቃዱ እኮ ከክርስቶስ ልጅነት አንጻር እኛን የልጅ ልጆች አድርጎ አይነት ነገር አስቀመጠን፣ ወይም እኛን የልጅ ልጅ አድርጎ አይነት እግዚአብሔርን አባትነት ማለት እግዚአብሔር ወልድን ከፍጥረት አንጻር በአፋዊ ግብሩ ምን አንለው አባት አንለውም አይነት ሐሳብ አነሳና አለበለዛማ ምን ብሎ አስቀመጠ? የእግዚአብሔር ልጅ የሚለው መጽሐፉ ላይ ምናልባት ዮሐድዬ ገጹን ልታስታውሰው ትችላለህ። እንደዛማ ካልን እኛ ለእግዚአብሔር የልጅ ልጁን ልንሆን ነው ብሎ እግዚአብሔር አብን አያት አደረገ ማለት ነው። ሎቱ ስብሐት። ይሄ ሰውዬ አሁን ሃይሊ ሪስፔክትድ ነው። ቁጭ ብሎ ስልጠና የሚሰጥ ሰው ማለት ነው። ፓስተሮችን ወንጌላውያንን ቁጭ አድርጎ ማለት ነው። ምክንያቱም በስላሴ መካከል በአፋዊ ግብር ማለት ነው ለፍጥረት ሁሉ አባት ነው። አብ ወልድ መንፈስ ቅዱስ አባት የስላሴ ልጅነትን እንላለን። እሱ የባህሪ አባት የተባለውን እግዚአብሔር አብን የባህሪ ልጅነት ለተሰጠው ለእግዚአብሔር ወልድ ነጠለውና አባትነትን ለእግዚአብሔር አብ ብቻ ሰጥቶ አለበለዚያ እኛም የልጅ ልጅ ብሎ የሌለ የተወዛገበ እንደውም ባልሳሳት ጽንዓ ተዋሕዶ ላይ ደብተራ በአመን ነጸረ በደንብ አድርገው አስቀምጠውታልና እንዲህ አይነት ክራይሲስ ውስጥ ያሉ ሰዎች ናቸው እንግዲህ መልሰው ደግሞ እንደ ትልቅ እንትን ምንድነው ሪኳየርመንት እና እንደ ትልቅ መዛኞች እነዚህን የሚተቹት ማለት ነው። ቤኒሂን እኮ እንደፈለገ ነው የሚዋሸው። አንዴ ካትሪል ኩልማናት የቀባችኝ ይላል፣ አንዴ እስራኤላዊ ነኝ ይላል። ተቀባይነት ለማግኘት እስራኤላዊ ነኝ የእስራኤል ትውልድ ነኝ ይላል። አይቨን አንዳንዴ ፖለቲሳይዝ ያደርገዋል ራሱንም። በጣም ይሄ ጽዮናዊነት በጣም ያደላል። የእስራኤል ተወላጅ እንጂ በጣም ሃይሊ ሪስፔክትድ ለመሆን በሰዎች መካከል ጽዮናዊ ነኝ ብሎ ራሱን በጣም አካብዶ ቴንኪዩ በቃ ዮሐዳውን ያመጣው ማለት ይሄንን ነው። እንግዲህ ጳውሎስ ፈቃዱ ማለት ይሄንን የተናገረው እንግዲህ አስብ። ቴንኪዩ እስቲ አምቦ ዮሐድዬ ምናልባት ገጽ 7 ላይ ያለውና እንግዲህ አባትነት የአብ ብቻ እንጂ የወልድም ሆነ የመንፈስ ቅዱስ ግብር ሆነ ስያሜ አይደለም ይልና ስለዚህ አለ እኛም በወልድ ማለትም በኢየሱስ ክርስቶስ ማመናችን
የአብ ልጆች እንጂ የወልድ ወይም የመንፈስ ቅዱስ ልጆች አያደርገንም አለና ለነገሩ አለ ኢየሱስ የእግዚአብሔር አብ ልጅ በሆነበት ኢየሱስ የእግዚአብሔር አብ ልጅ በሆነበት እኛ የኢየሱስ ልጆች ብንሆን የአብ የልጁ ልጅ መሆናችንም አይደል ይላል። ይሄንን የሚለው ማን ነው? ናቱሻዬ ይሄንን የሚለው ማን ነው? አንድ ወጠጤ ዝም ብሎ ወይም ደግሞ የሆነ ፕሮቴስታንት ዶሚኒዮኖቹን ውስጥ ያለ አንድ የሆነ ወንጌላዊ ምናምን እንዳይመስል በጣም ሃይሊ ሪስፔክት የሆነ ያልተንኳኩ በሮች፣ የብርሃን አንኳዎች፣ የእግዚአብሔር ልጅ የሚል መጽሐፎች የጻፈ ብዙ የተረጓሚ መጽሐፍ የዋችማኒን መጽሐፍ የጻፈ የነ ዴሪክ ፕሪንስን መጽሐፍ ትርጓሜ የጻፈ ይሄ ሰው ነው። እንግዲህ በፕሮቴስታንት ሃይሊ ሪስፔክትድ የተባለ ሰውዬ ነገረ ስላሴ ትምህርቱን ይኸው እንዴት የተወዛገበ እንደሆነ ፖልዬ የሚባል እኮ ነው አሁን ይሄ ሰው አስብ። እና በጣም የተከበረው ሰው በስላሴ ላይ በጣም ኮንፊውዥን ውስጥ ያለ ሰው ነው። ይሄ ነው እንግዲህ አሁን ማንን የሚያርመው ማለት ነው? ቤኒንን የሚያርመው ማለት ነው። እዩ ጭፋንም ራሱ ማረም አይችልም። በነገራችን ላይ ቢያንስ እዩ ጭፋ ምንድነው 3 ሰዎች ብሏል። ስለስላሴ ምንም ልዩነት የላቸውም እና ንግግራቸው ብለ ማለት ነው። በአጠቃላይ ፕሮቴስታንቲዝም ከመጀመሪያውም ከጅማሬውም ነው የወደቀው። አሁን ምንድነው የሚባለው ነገር አለ፣ ጊዜ የሚገልጠው ነገር አለ አይደል? አሁን አንዳንዴ ህይወት ላይ ጊዜ የሚገልጣቸው ነገሮች አሉ ማለት ይሰነብትና ትገለጣለህ፣ ግን መጀመሪያ ክፉ የሆነ በኋላ የሚገለጣል። ልክ እንዲሁ ፕሮቴስታንቲዝም ዘመኑ ቴክኖሎጂው ያለንበት ይሄ ትምህርቱ ምን ገለጠው እንጂ አነሳሱም ጤነኛ አይደለም። ከመጀመሪያውም ሹም ጤነኛ ስላይደለ ነው አሁን እየተጋለጠ ያለውና በጣም ትልቅ ጥፋት የቸርችን ኦቶሪቲ ናቀ፣ ሚስጥራትን ናቀ፣ ሐዋርያዊ ቅብብሎሽን ናቀ። ስለዚህ የቅዱሳት መጽሐፍትን ትርጓሜ መጽሐፍትን የመተርጎም ስልጣን ለግለሰቡ ሰጠ። ስለዚህ ማንም ብድግ ይላል እንደፈለገ። አሁን ለምሳሌ ቃል የሚባለው ልጅ አንድ ጊዜ ምን ይቀበላል? መጥቶ የክርስቶስ ስጋ አማናዊ ነው ይልሃል። ከዛ ደግሞ ይመጣና ጥምቀት ለስርየት ኃጢአት ደግሞ ይላል። ከዛ ደግሞ አምነን በስራ ከጸናን እንድናለን ይላል። አዘሴንታ እንደዚህ ብሎ ካንተ ላይፍ ከናቲ ላይፍ ይወጣና ሌላ ኤቢ ጋር ሲሄድ ኤቢ የሚለውን ደግሞ አብሮ ያስተጋባልና በጣም ማምታታት እየዞረበት ስለሆነ እንግዲህ እግዚአብሔር ማስተዋልን ይስጥ። እንግዲህ የእኛንም እንደምንም ቀልቤ አምላክ አንዳንድ ፕሮቴስታንቶችንን ቀልባችሁን መልሰው ይቀበሉኝ። ቃሉ ተሰማለን። አሁን እንትን ያልከው ላይ እንትን እኮ ላደርገው ነው የዮሐዴና የኔን ላደርገው ነው። ቃሉ ተሰማልን። ናቲሻ እንትን ይችን ነገር ልናገርና ወደ ዮሐዴ እንሄዳለን ማለት ነው። እንትን አሁን ናቲ ስትናገር እንትን ታውቃላችኋ ሰዎች፣ ለምሳሌ ከቤተሰብ የወጣ ወይ ደግሞ ከእናት ከአባቱ ቤት የወጣ ልጅ ቦዝ አድርገው እንትኑ ናንትሽ ወይም ደግሞ ሆነ ያርገዋል። እሺ ከእናት ከአባቱ ቤት የወጣ ልጅ እንዴት ነው እናትና አባቱ ጋር እያለ በስርዓት ነው የሚሄደው እና አያመሽን፣ አረማመዱን፣ አዋዋሉን ኤቭሪቲንግ ያስተካክላል እንትን ይላላ። ልክ ጴንጤ ማለት ወይ ደግሞ ፕሮቴስታንት የሚባለው እንደውም ቅድም ናቲ ለሞራላቸው ነው መሰለኝ የተነሳበት ጊዜ ወይ ደግሞ አነሳሱ አለ። አነሳስ አይደለም እንደውም አወዳደቅ። ገና ከጅምሩ በ16ኛው መቶ ክፍለ ዘመን አወዳደቃቸው ነው የጀመረው እና የተነሱት በውድቀት ስለሆነ ማለት ነው። እና ልክ እንዴት ነው ከእግዚአብሔር ቤት ሲወጡ እንደተባለው በቃ ነፃ የሆነ አኗኗር ይኖራሉ። እንዴት ተቆጣጣሪ የላቸው እንደተባለው አሁን ቃል እንደሚባለው እንደሱ ናቸው ሁሉ ማለት ይቻላል። በነገራችን ላይ ሲመጡ ደስ ያላቸውን ይቀበላሉ። ብቻ ለነሱ ጆሯቸው ተስማሚ ይሁን። ኦኬ። ከዛ በኋላ ለጆሯቸው ተስማሚ ብቻ አይደለም ኦርቶዶክሳውያንን ከነሱ ወደ ቤታቸው እንዲመለሱ ወይም ደግሞ የወጡ ልጆች ካሉ እንዲመለሱ አያድርግባቸው እንጂ ደስ እንዳላቸው እንደተስማማቸው ጆሯቸው እንዳሳከካቸው የሚኖሩት ማለት ነው። በነገራችን ላይ በቃ ሲመጣ እንደተባለው ጥምቀት ለድህነት ነው ምናምን በቃ ውይይቱን ከምሸነፍ አዎ ግጥም አድርጌ ይላል።
ይወጣል። እኔ እኮ ስል ከዚህ ኮንቴክስት ነው ይላል። ቅድም እንደውም አንድ ልጅ ነበር ዮሐዴ ሰምተዋል እና የኒቃውና የቆስጥንጥኔው የእምነት መግለጫ ላይ ኃጢአት በሚሰራበት በአንዲት ጥምቀት እናምናለን ይላል። በቃ ይላል። ይሄን አይደለ? ይሄንን ሲቀጣይ ሳምንት ወይም በዚህ ሳምንት ብቻ እንሄድበታለን። ከአባቶች አሳያቸዋለሁ እና ሁሉም በቃ ይሄን ቃል እንደ ቃል እንቀበለዋለን። እምነታችን ነው ቃሉ በራሱ ማለት ነው። ኃጢአት በሚሰራበት በአንዲት ጥምቀት ስትሉት እንደው በቃ ላለመሸነፍ ወይ ላለመረታት ምን ይላል? እቀበለዋለሁ ግን ብሬክዳውን አድርጌ ነው። በቃ ከቤት የወጡ የጎዳና ሰዎች በምን በእምነት ማለት ነው። በእምነት ጎዳና የወጡ ሰዎች ናቸው። ጴንጤዎች ማለት ፕሮቴስታንት ማለት በእምነት ጎዳና መውጣት ማለት ነው። እና ጎዳና ስትወጡ ደግሞ ምንድን ነው የሚቀበላችሁ? ብርድ ምናምን አለ። ለምሳሌ ኖርማል ጎዳና ላይ ያለው ብርድ፣ ንፋስ፣ አዋራ ምናምን ነው። እዚህ ደግሞ የሚቀበላችሁ አጋንንት፣ የአጋንንት መጫወቻ ምትሆኑት። ማንም እየተነሳ እየመጣ ጃኬቱን እያውለበለበ ትወድቃል። ድራማ እንደሆነ ራሱ እያወቅከው ሰው ዲሲቭ ይሁን እንጂ በቃ በጣም ተቆጣጣሪ አልባ አባት አልባ መሆን ማለት እኛ አባት አለን እና አባታችን ደግሞ ከኛ ጋር ነው ዘላለም ማቴዎስ 28 ላይ እንደሚናገረው ማለት ነው። እና ደግሞ አባታችን ከኛ ጋር የሚሆንበት መንገድ ደግሞ አንደኛው ይሄው በክህነት ነው። ኦኬ፣ በአባቶቻችን በኩል በክህነት ቤተክርስቲያን እረኞች ባደረጋቸው በሾማቸው በኩል ቤተክርስቲያን ተጠብቃ ትቀጥላለች። እሺ፣ እና እግዚአብሔር እንደው መናገር እንኳን ቢያስፈልገው ማስተላለፍ እንኳን ቢያስፈልገው በቤተክርስቲያን በኩል ነው የሚያስተላልፈው። ስለዚህ እግዚአብሔርን ቃል በምን በኩል ነው የምናገኘው? በቤተክርስቲያን በኩል። እናንተ ግን ከቤተክርስቲያን ውጭ ናችሁ። ስለዚህ ጎዳና ላይ ናችሁ። ጎዳና ያለ ሰው የታመሸህ እንደማይባል፣ አረ ይሄንን ለምን ለበስክ፣ ይሄንን ለምን አደረክ፣ ይሄን ለምን ጠጣ፣ ይሄን ለምን በላህ እንደማይባል ሁሉ እናንተም ይሄን ለምን አታምኑ፣ ይሄን ማንም የሚላችሁ ስለሌለ በገዛ ፈቃዳችሁ ትተረጉሙታላችሁ። እና ቅድም እንደተባለው ነው። እና ግን የቅድሙን ጥቅስ ልንገራችሁና እኔ ልጨርስ። ዕብራውያን ላይ ምዕራፍ 2 ላይ ከላይ በዚሁም እንትን ይሆናችኋል። እሺ፣ ክለሳ ምናምን ይሆናችኋል። ወይስ ሙሉ እንትን ልል አይደለም። ከላይ ላይ ትልቅ መዳን እንዳለ ከነገረን በኋላ በልጁ የተገለጠ እንዳለ ከነገረን በኋላ ምዕራፍ 1 ላይ ምዕራፍ 2 ላይ እንዲህ ይላል ይላችሁ። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልጋል ይላል። ከዛስ በመላእክት የተነገረው ቃል ያ ማለት በሙሴ ወይ ደግሞ በአሮን በኩል የመጣው ያ ሕግ በመላእክት በኩል ነው ሕግን የተቀበሉ። ለምሳሌ 10ቱ ትእዛዛት ማለት ነው። ለምሳሌ በመላእክት በኩል ነው አይደል? በመላእክት የተነገረው ቃል ጽኑ ከሆነ ያ ጽኑ ነው። እሺ፣ መተላለፋችን አለመታዘዛችን ሁሉ የጽድቅ ብድራት ከተቀበለ ያን ሕጉን ብንተላለፍ ቅጣት የሚያመጣ ከሆነ እንግዲህ እኛስ እንዲህ ያለውን ታላቅ መዳን ችላ ብንለው እንዴት ይሆናል ካለ በኋላ ምን ይላል መሰለ? ይህ በጌታ ይህ ታላቅ መዳን፣ ልብ ብላችሁ ስሙ እሺ። ይህ ታላቅ መዳን ምን አለ? ይህ በጌታ በመጀመሪያ የተነገረ ነው አለ። እሺ፣ ይህ ታላቅ መዳን በጌታ ተነገረ። ጌታ መጣ፣ አስተማረን፣ ነገረን ይህን ታላቅ መዳን እና ለማን የተናገረው? ለሐዋርያት አይደለ? ለሐዋርያት። ከዛ ሲሆን ምን ይላል? ቁጥር 3 ላይ ምዕራፍ 2:3 ዕብራውያን። እሺ፣ ይህ በጌታ በመጀመሪያ የተነገረ ነበርና ካለ በኋላ የሰሙትም ለእኛ አጸኑልናል። ስለዚህ ሐዋርያት ደግሞ ምን አሉ? ያጸናሉ፣ ያስተምራሉ ማለት ነው። እነሱም የሰሙትን ማለት ነው። ከዛ ግን የሰሙትን ማስተማር ብቻ አይደለም ልላችሁ የፈለግኩት ሀሳብ እዚህ ጋር ነው ያለው። ይኸውላችሁ እነሱ ያስተምሩ የለም ሐዋርያት ያስተምራሉ አይደለ? ከዛ በሐዋርያት በኩል ደግሞ ሐዋርያን አበው እያስተማሩ ነው የሚቀጥሉት። ከዛስ ምን አለ? እግዚአብሔርም እሺ እርሱ ራሱ እንደፈቀደ እንደወደደ ማለት ነው። እሺ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስን በማደል አብሮ መሰከረ። ስለዚህ ቅዱስ ጴጥሮስ ይችን እንድትይዙ ነው። እሺ ቅዱስ ጴጥሮስ ሲፈውስ ካያችሁት፣ እሺ እግዚአብሔር ይህንን ድንቅ ተአምር አድርጓልና የቅዱስ ጴጥሮስ ትምህርቱ ብቻ ሳይሆን ያ ትምህርቱ አብሮ ከምን ጋር ይሰጣችኋል? ከምስክርነት ጋር ይሰጣችኋል። ይኸው ተአምር ተደርጎ ማለት ነው። ተአምር ተደርጎ ይሄ ትምህርት ይሰጣል። ስለዚህ ትምህርቱም ተአምሩም ከማን ነው? ከእግዚአብሔር ነው። የሚለያይ አይደለም። እግዚአብሔር እንደወደደ እንደፈቀደ ምልክት ያደርጋል፣ ተአምር ያደርጋል። እሺ አሁን ወደ እነዚህ ወደ ሐሰተኞች ጠንቋዮች ስንመጣ ሐሰተኛ ጠንቋዮች ናቸው ባይዘ እና ወደዚህ ወደ አጋንንታዊ አገልግሎት ስንመጣስ ከፈለገ በቃ ዝም ብሎ የዛሬ 2 ዓመት እንዲህ ትሆናለህ ይላል። ከዛስ ከሆነ ዓመት በኋላ ይሄን በፕሮፌሲ ወይ ደግሞ ትንቢት ላይ ተሳስቼ ነበር ይላል። ስለዚህ ያኔ የሰጠህም ትምህርት እሱም የሚያምንበት ሁኔታ ስቴቱ የእሱም የመዳን ጉዳይ ጥርጣሬ ውስጥ ያስገባል። ወይም ደግሞ እስቲ ይኸው እኔ ጴንጤ መሆን መዳን ነው ወይም ደግሞ ድነናል የምትሉ ካላችሁ መግባት ትችላላችሁ። ይሄ ያላችሁትም ሰው እናንተም አልዳናችሁ ጭራሽ።
ይልቁንስ ግን ሐሰተኛው ኢየሱስ ነው የሚጋልባችሁ። ሐሰተኛው ክርስቶስ አጋንንታዊ አሰራር ውስጥ ናችሁ እሺ ያላችሁትና ምስክሩም ከእግዚአብሔር ነው፣ ትምህርቱም ከእግዚአብሔር ነው፣ አይለያዩ። እሺ ስለዚህ ትምህርቱ ከሆነ እንትኑ ከሆነ አይደለ ዮሐዴ ለምሳሌ ቅድም ያልከው የዛሬ 5 ዓመት ተሳስቼ ነበር ይላል። በቃ እሱ ሲያደርግ የነበረው ሲናገር የነበረው ከአጋንንት ነው። በቃ ሲናገር የነበረው በጣም የሚያሳዝነው። ወይስ ማን አረመው? ምስክሩ ታርሟል ወይ ነው እንግዲህ የመጀመሪያው ጥያቄ። ማንም ዝም ብሎ ይህ ነገር ይደብራል መሰለኝ ብሎ ራሱ መንገድ ላይ ባለው ይሻል ነው። አንተ እቺ ነገር ገድላት ነው ያረሙት። ገድላትና ድርሳናት አርመውታል። ምክንያቱም እነሱን እነሱን ሊሳደብ ነበረ እንትን አለ። በነገር ላይ ሊያርሙት ሁሉ ይችላሉ። ያላቸው እውቀት አይደል ያላቸው እውቀት በእውነት ትልቅ ያስተምሮ መጽሐፍ አያስፈልጋቸውም። በእውነት ነው የምላችሁ እንዴ! አረ ነውር ነው ሰው ጆሮ ላይ ሰው ነፍስ ላይ መጫወት አስበዋል። ሚስተር የእግዚአብሔር ምንድነው? ስላሴው እግዚአብሔር ነው፣ የእግዚአብሔሩ ስላሴ ነው ያለው። እኔ እኮ የማያመጡት ቃል ራሱ እኮ የለ። አሁን ደግሞ ባለፈው እንደ ኃይለኛ ስላሴ እንደሚሰው እንሲ ማስችሉትን ቢያንስ ተውት። በቃ ሰው ማለት የለመዳችሁ ዝም ብላችሁ ብሩን ለመውሰድ የሚመቻችሁ ዝም ብላችሁ ድነሃል፣ ተፈውሰሃል፣ በልጽገሃል፣ ኦኬ ባንክ ይሞላልሃል ምናምን እሱን በቃ ስለለመደ ይሄን ደግሞ ባይዘወይ የስጋ ፈቃድ ያለበት ስጋውን ለማስደሰት የሚጠር ሰው በቃ ሁልጊዜ እንድትለው የሚፈልገው ነገር ነው። እስቲ ሐዋርያቶቹ አስባችሁታል? እየሄዱ ካዝና ሞልቶልሃል ብር እንዲያል ክርስቶስ ራሱ እኮ ያለው ያላችሁን ትታችሁ ተከተሉ። በቃ የክርስቶስ አለመሆናቸው መለያቸው ባይዞ ይሄ አሁን እየመጣ ያለው ባይዞ የፕሮስፐሪቲ ጎስፕልም ተከታይ ነው። አንድም የብልጽግና ወንጌል ተከታይ ነው ይሄ ሰውዬ ማለት ነው። የብልጽግና ወንጌል ተከታይ አይደለም መስራች ነው። ቲምሩና አላን መስራችና ተከታይ ለይም እንዴ ከባድ እኮ ነው። አሁን ብዙ መስራች ስላለ መስራቹና ተከታዩ ራሱ ግራ ይገባል። አንዱ ቢያንስ ተከታይ እናድርግ እንጂ አንተ ተው እንጂ ማን አንተ ደሉት ነው መስራቹ ሰማያ አንዱ ምን እንዳለ በመስራች ሰማናቱ ምን እንዳለ ሰምታል። አንዱ ኧረ አይደለም አንድ የድፍረት ልንገርህ እኔ የሰማሁት በጣም የገረመኝ ያስደነገጠኝም። ሰውየው ታሞ ጸልይለት ተባለ። እሺ ብሎ ጸለየ። አይሞትም አለ። ከዛ አይሞትም በቃ ይድናል አለ። ሞተ ሰውየው። ከዛ ሄደ ለቅሶ ሰውየው ግግም ብሎ ማለት ነው። አይሞትም ባይሆን ሄደ ግግም። ከዛ እንዴ ምን ሆነ ነው አይሞትም ብሏል ነበር ሲል ጋር ለምን ሐሳቡን እንደቀየረ አልገባኝም አላለም። ስማ ጋር ለምን ሐሳቡን እንደቀየረ አልገባኝም። እንትን እኮ ታሪካው ላይ እንትን እኮ ሄዱ። ስማ ዮሐዴ ቢሞቱ ማለት ነው ይኸው ቻሌንጅ እንሰጣቸዋለን አይደል? እኔ በፈለጋችሁት በቃ ቻሌንጅ እንሰጣቸዋለን ለጴንጤዎች ማለት ነው። እስቲ ሆስፒታል ሂዱ። ስንት የታመማለ ማለት ቫሊድ ማለት ምን ሆነ ነው? ድራማ ከአዳራሽ ውጭ ይሰራል። ቀለኛ ነህ እናንተ። ከአዳራሽ ውጭ ላይ ቲያትር ቤት ውስጥ ብቻ ነው የሚሰራው ናትዬ። ከዛ ውጭ ከሆነ አዳራሽ ያስፈልጋል ለድራማ። ቀለኛ ነን። አሁን ለምሳሌ እንዴት እናድርግ መሰላችሁ? አሁን ለምሳሌ ምንድን መሰለ፣ ለምሳሌ ይሄው የፈውስ ቀን ብላችሁ ታውጃላችሁ አይደለ? ለምሳሌ ይሄው ጴንጤዎች የፈውስ ቀን ትላላችሁ። ስለዚህ ፈውስ የሚሻው ቆሞ መራመድ የማይችል እናንተ ጋር መምጣት የማይችል ቫሊድ የሆነ መታመሙ እርግጥ የሆነ እውነተኛ ታማሚ ሆስፒታል አለ። ስለዚህ ያንን ካላደረጋችሁ እናንተ የያዛችሁት የውሸት ታማሚ ነው። የውሸት ማለት ነው። ሳይታመም ታማሚ የውሸት ነው። በቃ ይህንን ለመረዳት በነገራችን ላይ ቀደም ዮሐዴ እንዳለው እንደው በቃ አስተዋይ ጭንቅላት ምናምን አይደለም፣ ወይ ደግሞ የኤቲስት እምነት የሌለው እግዚአብሔር የለም ብሎ የሚያስብ አይነት ጭንቅላት ያለው ሁሉ አይደለም። ታማሚ ጭንቅላት እንኳን ቢኖራችሁ ልትረዱት ኮመን ሴንስ ነው። በጣም መረዳት አለባችሁ።
ስለዚህ እግዚአብሔር ለሁላችንም ጭንቅላት ሰጥቶናል። አንተም በሉ በቃ አሰሩት። ከአዳራሽ ውጭ የተናገሩት እኮ ሁሉም ስህተት ሲሆን አይተናል። አሁን ለምሳሌ አንዱ ፕሮፊት ነኝ ብሎ የዛኔ የምርጫው ቀን ታስታውሳለህ? ደመቀ መኮንን ነው የሚያሸንፈው ብሎ ተናግሮ አብይ ሳያሸንፍ እግዚአብሔር ደመቀን በአብይ ነው የሚያውቀው ብሎ አይጀግና ህዝቡን እንዴት ነው የተጫወታችሁበት? ደግሞ አንዱ አርሰናል ለ23 ዓመት ዋንጫ አልበላም ዘንድሮ ይበላል አለ። ከዛ ሳይበላ ሲቀር ሴቶች በላ አይደል እንዴ አላለ። እኔ ምክንያት ደግሞ አያውጡም እኮ ደስ የሚል እና ከባድ ነው። በሴቶች ዘርፍ በልተዋል፣ ሴቶች በልተዋል ብላ እንግላና ቤተክርስቲያናት ህብረት ውስጥ ያለች ቤተክርስቲያን ነው። ኦኬ አንተ እንደምትለው ታዲያ የጠጣ ነው መንፈስ የተለያየ ነው ብለህ ታምናለህ? በፍጹም አንተ የጠጣው መንፈስና እኔ የጠጣው መንፈስ አንድ አይደለም። አንተ የምታምነው ጌታና እኔ የማምነው ጌታ አንድ አይደለም። ፈቀዋለ በእናንተ አስተምሮት ውስጥ ልጅነቱ ከቤተልሔም ነው የጀመረው ከማርያም ሲወለድ ብለው የሚሉ አሉ። ደግሞ በዮርዳኖስ ሲጠመቅ ነው ደግሞ ብለው የሚሉ አሉ። እኛ ግን መልስልኝ እንጂ ያለበት ሜሮን የተባለው ሰው ደቡብ አፍሪካ ላይ ያለው ህብረት አለው አይደል? አዎ ህብረት አለው። በቃ ከነ ዘላለም ጌታቸው ጋር ምናምን ነገር እነ ዳንኤል ምናምን ነገር እንደዚህ አላችሁ አይደል? ስለዚህ የእነሱ ትምህርትኛ የሚያስተምሩት ትምህርት አጋንንታዊ ትምህርት ነው። አይ ህብረት ያለው በደቡብ አፍሪካ የሚገኝ አብያተ ክርስቲያናት ህብረት ነው። በአብያተ ክርስቲያናት ህብረት ውስጥ ነው ያለው እዛ። ኦኬ። ስለዚህ በእናንተ ዲኖሚኔሽን ወይ በእናንተ ህብረት ውስጥ ልጅነቱ ከቤተልሔም ነው የጀመሩ ብለው የሚሉ አሉ። ልጅነቱ ከዮርዳኖስ ዲኖሚኔሽን የሚሉት እነሱ ለምሳሌ መሰረተ ክርስቶስ አለች፣ ከዛ በኋላ ሙሉ ወንጌል አለች። እሱን ቆጥሮ ካልሆነ 40 ሺህ ሊደርስ አይችልም። ባለፈው ሰፊ አውጥተንበታል ላይቭ ላይ እና እዛ ሊሆን አይችልም። ዲኖሚኔሽን ሲሉ በዲኖሚኔሽን ተከፋፍላችሁ ምናምን ፖለቲክስ፣ ፒውር ፖለቲክስ ማለት ዲኖሚኔሽን የለንም አይደለም። ፕሮቴስታንተኛ ሲጀመር አንድ ቸርች ነው መቻል ራሱ ሲጀመር አላለም። ፕሮቴስታንት አንድ ቸርች ነው አላለም። እነሱ ናቸው አንዲቷ ይላሉ፣ ግን አንዲቷ የት እንዳለች አይታወቅም። ልክ እንደ ሀሳብ መስመር አይነት ነገር ግን ስለኛ ከሆነ ፕሮቴስታንት አንድ ቸርች ነው አላለም። ኦኬ። የተለያየ ዲኖሚኔሽን አለ፣ የተለያየ ቪው ያለው አለ። ያ ቪው ግን ነገረ ድነትን በሚነካ ደረጃ ልዩነት ያለው አይደለም። ነገረሹ ነው ፖይንቱ፣ ዋናው ፖይንት እሱ ጋር ያለ ሰው ለምሳሌ ትምህርተ ስላሴ ላይ እኔ የወንድሞችን ምክር በትህትና ብሰማም ጣቴን የምጠባ ግን ህፃን ልጅ አይደለሁም። እሺ ግልጽ ነው። ፈጠጥ ብዬ ነው የማወራው እንደዚህ። ዳቦኛ አድርገውታል እኮ ሰማ ባይዘዌ ናቱሻ የዋዴ አንቱዬ እንትን የደቡብ አፍሪካ ማን ነው ሜሮን የሚባለው ሰውዬ እንዲሁም ተዘራ የሚባልም አለበት፣ ኃይሉ ዮሐንስ እንደዚህ የሚባሉ ሰዎች ምን መሰላችሁ በደንብ አጥብቀው እነሱ ቢሉት እግዚአብሔር ያለኛ ፈቃድ ወደ ምድር ምንም ነገር መስራት አይችልም፣ ኢንተርፊር ማድረግ አይችልም። እግዚአብሔር ምድር ላይ ለመስራት እኛን ማስፈቀድ አለበት ብለው የሚናገሩ ሰዎች ናቸው። ማለት ይሄ ሊትል ጋድ ቲዮሪ የሚባል አለ፣ እሱን ያስተምራሉ። በነገራችን ላይ ያለኛ ፈቃድ ኢንተርፊር ማድረግ አይችልም ብሎ እንደውም ምንድን ያለው ኃይሉ ዮሐንስ ሊትራል ቃሉ ምን መሰለ ያለው በእኛ መካከል በእኔና በእግዚአብሔር መካከል የአይነት ልዩነት የለም፣ የሳይዝ እንጂ የአይነት ልዩነት የለም። ከዛ ምን ተባለ ሲጠይቅ እሺ አንተ መፍጠር ትችላለህ ወይ አሉት። አዎ እችላለሁ አለ። ታዲያ ለምን አታረግም ሲል እግዚአብሔር ፈጥሮ ስለጨረሰ ነው አለ። ፈጥሮ ስለጨረሰ የምፈጥረው የለም እንጂ የአይነት ልዩነት እንግዲህ አስብ እንግዲህ ሎቱ ስባት እንግዲህ የባህሪና የጸጋ ብለን እንኳን ሲሪየስ የሆነ ሰፓሬሽን አለ በቤተ ክርስቲያን ትምህርት። እንግዲህ እኛ የእግዚአብሔር አይነት ነን ብለው ያስተምራሉ። እና ሌላ ደግሞ ምን አለ ይሄ ቅድመ ዮሐድ ያለው ይሄ ፕሮስፐሪቲ ጎስፔል ላይ ይሄ ኔሚት ክሌሚት የሚባል አለ፣ በለው ተቀበል። ይሄ በቃ በጣም ወንጀት ያደርጋቸዋል። ብቻ ይሄ ብዙ ችግር አለባቸው። አንዱ ከሚሉት ነገር
ጋድ ካይንድስ ኦፍ ፌዝ ይባላል። ጋድ ካይንድስ ኦፍ ፌዝ ማለት የእግዚአብሔር አይነት እምነት ማለት ነው ማለት ነው። እግዚአብሔር ይሁን አለ ሆነለት። ለምሳሌ ይሄ ልክ ዘፍጥረት ምዕራፍ 1 ላይ እንዳሉት ማለት ነው። ይሄ ልክ እግዚአብሔር ይሁን አለ ሆነ፣ ብርሃን ይሁን አለ ሆነ ብሎ ተናገረ። ይሄ የእግዚአብሔር እምነት ይባላል። ሶ ኢፍ ዩ ሃቭ ጋድ ካይንድስ ኦፍ ፌዝ ማለት ነው ዩ ካን ዱ ኢምፖሲብል ነገር ማለት ነው። የፈለግከውን ነገር ማድረግ ትችላለህ። ይሄንን ምን ይሉታል? ጋድ ካይንድስ ኦፍ ፌዝ። ስለዚህ ምን ማለት ነው? አንተ የሆነ ነገር ካልተሳካልህ ምንድነው ማለት ነው ችግሩ? ዩ ዶንት ሃቭ ማለት ነው ጋድ ካይንድስ ኦፍ ፌዝ የለህም ማለት ነው። አስበው እንግዲህ ምን አይነት በጣም እንትን ያለ የተበላሸ አስተሳሰብ ኢቭን አሁን በኒው ኤጅ ሙቭመንት አሳቦ ሀገራችን ውስጥ በጣም የገባው በተለይ በሞቲቬሽን ስፒኪንግ በኢንስፓይሬሽናል ስፒኪንጎች በጣም የገባው ትምህርት አንዱ ይሄ ነው፣ የፕሮስፔሪቲ የሚባለው ማለት ነው። እንደውም እኮ እውነት እንነጋገር ተባለ በክርስትና ከተባለማ እንደውም እኮ ኢሳይያስ ምዕራፍ 61 ላይ ያለውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ ምን ብሎ ነው የተባለው? እንደው ለድሆች ወንጌልን ሰብክ ዘንድ፣ የታሰሩትን እፈታ ዘንድ፣ ለተጨቆኑት ነፃ ይወጡ ዘንድ ለዚህ እኮ መጥቻለሁ ብሏል። ክብር ይግባውና ጌታችን። እነሱ ግን ድሆችን እኮ ማበልጸግ እኮ አይደለም አላማቸው፣ ነጥቀው ነው የሚበለጽጉት። ገብቷል? ድሃ ማበልጸግማ ክርስትና ነው። እንደውም ትክክል ነው እኮ ችግረኞችን እኮ ሰው አድርጎ እግዚአብሔር አንስቶ እኮ ትልቅ ደረጃ ይደርሳል። ይሄ እኮ ትክክል ነው። ለድሆች እኮ ወንጌል ተሰብኮ እግዚአብሔር ሰው ያደርጋል። እኚህ እኮ ፕሮስፔሪቲ የሚሉት ምንድን ነው? ነጥቀው እኮ ነው። ምዕመኑ እኮ አይባረክም። ምዕመኑ እኮ ምንም ለውጥ የለውም። ምኑ ነው እንትን የሚለው? ሰውየው ነው በቃ መኪናውን የሚቀያይረው ማለት ነው። ሰውየው ነው የሚበለጥገው። እንደውም አንዳንዶች ምን ብለዋል መሰለ ፕሮቴስታንት ውስጥ ወንድሞች፣ ይሄንን ፕሮስፔሪቲ አንበለው ምንድን ነው ያለ ግሪዲ ጎስፕል እንበለው አሉት። ግሪዲ ይሄ የስግብግብ ወንጌል እንበለው። እንደውም ለምን ፕሮስፔሪቲ እንለዋለን? እውነተኛው ወንጌልማ እንደውም ሊያበለጽግ ይችላል። ይሄ ስግብግብ ወንጌል ነጥቆ መበልጸግ ነው ምናምን እያሉ ራሱ እነርሱ መካከል ይናገሩታልና ይሄ ቅድም የተነሳው ሄሎ ያሳየችው እንደዚህ አይነት እምነት የሚያምኑ ሰዎች ነው። የሚገርም ካሳንቺስ ፔንቴኮስታል ቴዎሎጂካል ኮሌጅ እኔ ፕሮቴስታንት በነበርኩበት ጊዜ በመማር ጊዜ መጥቶ ነበር። አስብ፣ እኔ ቴዎሎጂ ትምህርት ቤት እየተማርኩ ኃይሉ ዮሐንስ የሚባለው ሰውዬ ትምህርት ቤት መጥቶ ይሄን ትምህርት ያስተምርልሃል። በሉት ይሆንላችኋል፣ የፈለጋችሁትን የተመኛችሁትን ማለት ነው። እንግዲህ በሀሳብ በጭንቅላት መኪና ካለ ቁጭ ብለህ ምን ትላለህ ማለት ነው? ነዳውት ምናምን ትላለህ ማለት ነው። በቃ ወይ ደግሞ ቤት ከፈለክ የሆነ ቤት ስላለ የኔ ነው በቃ ውረሰው ትላለህ። በነገራችን ላይ ይሄ ነገር እንደው ትንሽ ከፍ እናድርገው ከተባለ አንዳንድ ትልልቅ ባለስልጣኖችም እንደዛ እያሉ ነው። ከክቡር ጠቅላይ ሚኒስተራችን ጀምሮ እንደዚህ አይነት ንግግር ይናገራሉ። ታውቃለህ አይደል? መኪና ነዳ ነበር ድሮም ጭምር ራሱ የምፈልገውን ያገኘሁት ምናምን የሚል ነገር እና በጣም ለክርስቲያኖቹ በጣም ከባድ ፈተና ይቅርታ የመጨረሻችን ልበልና ልጨርስ። ምን አይነት ፈተና ያመጣል? እውነተኛ ክርስቲያኖች ምን አይነት ፈተና ውስጥ ይገባሉ? ካልሆነላቸው ምን ሊሆኑ ነው ማለት ነው? እምነታቸውን እንዲጠራጠሩ ሊያደርግ ማለት ነው። አሁን ለምሳሌ ቅዱስ ዳዊት በመዝሙር 37 ላይ እንዳለ መንገዱ በቀናችለት ጥመትን በሚያደርግ ሰው አትቅና ብሎ ተናግሮ የለ መዝሙር 37 ላይ አየህ። በጠማማ መንገድ በክፉ መንገድ ሰዎች ይበለጽጉና አንተ ቤተክርስቲያን እየሄድክ እያስቀደስክ እግዚአብሔርን እፈልጋለሁ እያልክ ድሃ ትሆናለህ ማለት ነው። ችግረኛ ትሆናለህ፣ ደሞዝ ይጠፋባል። ስለዚህ ኮምፔር ትሰራና ታነጻጽርና ምን ትሆናለህ ማለት ነው። እምነትን እንድትጠራጠር ሊያደርግ ማለት ነው ሰይጣን። አንዱ እኮ ቴክኒኩ ይሄ ነው። ልክ አሳፍ እንዳለው ማለት ነው መዝሙር 73 ላይ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ብዬ በጣም ደስ ብሎኝ እየዘመርኩ፣ ነገር ግን እኔ እግሮቼ ሊሰናከሉ ለጥቂት ቀረኝ። ምክንያቱም የኃጢአተኞችን ሰላም አይቼ እንደውም ሲሞቱ እንኳን አያጣጥሩም። አይናቸው ከስብ ይልቅ እንደውም በጣም ወፈረ፣ ተስማማቸው። እኔ ግን በከንቱ ተመጻደቅኩ አለና ግን መጨረሻ ላይ ጥፋታቸውን እስካይ ድረስ ነው ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል እንዳለ አሳፍ። አሁን ክርስቲያኖችን ምን ሊሆን ነው? ሊፈትናቸው ማለት ነው። አየህ፣ ገብቶሃል? ልክ እነሱ የሆነ ነገር ይናገራሉ፣ በቀላሉ ቪኤቱን እየነዳ ይሄዳል። አንተ ቤተ ክርስቲያን ትላለህ፣ ደሞዝ ራሱ ይጠፋብሃል። ከዛ ፈተና ውስጥ እንድገባ ማለት ነው። እና እግዚአብሔር ያርቅልን። ይሄንን የተመታ እንበለው የተወጋ እንበለው ዳር ያስይዝልን። በቀነቤ ቋንቋ ዳር ያዝ። አንተ ራስህ ዳር ያዝ። በነገራችን ላይ ናቲ
ቃለ ሕይወት ያሰማልን። ጣቴን ምጠባ እንትን አይደለሁም። ወንድሞቼን እሰማለሁ ግን ጣቴን ምጠባ ህፃን ልጅ ግን አይደለሁም። ስለዚህ ናቲ እንሰማለን ግን ጡጦ ምንጠባ ህፃናት አይደለንም። ዳሪያ አሪፍ ነገር ነው የተናገረው። ናሲያ ቃለ ሕይወት ያሰማልን። የብልጽግና ወንጌል የሚባለው የወንጌል እንትን ማለት ነው። በቃ ቀጥታ ጸረ ወንጌል ማለት ነው። ብልጽግና ጸረ ወንጌል ማለት ነው። እንደውም ቅዱስ ዮሐንስ አፈወርቅ የሚናገረው ነገር አለ አይደለ? ሁልጊዜ ከወንጌል ግልባጭ አድርገው መናፍቃን ይናገራሉ። አሁን መጽሐፉ የሚለው አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ይጨመርላችኋል ነው አይደል? እነዚህ ግን ሲጀመር ሀብት ከሌለ ድህነት ራሱ ወንጀል ነው አይደለም? ይሉ ኃጢአት ነው ሶሪ ሄኖክ ቃል በቃል ብሏል። ሲጀመር ድህነት ኃጢአት ነው ብሏል። ድሃ መሆን ማለት ግን ሐዋርያ ቅዱስ ጳውሎስ እኮ በሁለተኛ ቆሮንቶስ መልእክቱ አይደለ ድሆች ስንሆን ብሏል። ድሆች ብሏል አይደል? ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን ነው ያለው። እነዚህ ሰዎች ግን ከብዙ ድሆች ራሳችንን በለጽጋለን ነው የሚያደርጉ። ሐዋርያ ቅዱስ ጳውሎስ ድሆች ስንሆን ሌሎችም ብዙዎችን ባለጠጋ እናደርጋለን ሲል፣ እነ ብልጽግና ወንጌል ግን ብዙዎች ድሆች ቀምተን ድህነታቸው እኛም በለጽጋለን ማለት በቃ ዛቲዝ ማለት ሊትራሊ ከመጽሐፍ ቅዱስ እንዲህ ነው የሚጋጩት ማለት ነው። እና ሁልጊዜ መናፍቃን መጽሐፉን ገልብጠው ነው የሚያነቡ። እኔ እንጃ እንዲህ ነው። ስማ እንደ አረብኛ ወደ ግራ ነው የሚያነቡት መሰለኝ። ወደ ግራ ቢያነቡት እኔ እንጃ ራሱ ቢያነቡት አይመጣማ። እንደዚህ አይደለም። ስልኬ ጋለ ሰባ አንቱ ወደ ሰባ ምንድን ነው ትወልጃለሽ? አንዱ እኮ ነው እህቴ ትወልጃለሽ፣ ስሙንም ኢሳያስ ትይዋለሽ አለ። በሚቀጥለው ዓመት ትወልጃለሽ። ከዛ ሴት ወለደች፣ ስሙን ኢሳያስ። ከዛ ምን ቢል ጥሩ ነው? በቃ ኢሳያሰች በያት። ኧረ ገራሚዎች አስቂኞች ናቸው። ልክ ኦርቶዶክስ የምትባለዋ ስም ከመካከላቸው ስትወጣ ማለት ነው እርስ በርስ አንተ የምታመልከው አምላክ የኔ አምላክ አይደለም፣ አንተ የምታመልከው አምላክ የኔ አምላክ አይደለም ነው የሚባባሉት። ምክንያቱም አንዱ ለካልቪኒስቱ ለቃለ ሕይወቱ ጴንጤቆስጣሉ ለመካነ ኢየሱሱ አንዱ ለአንዱ እንደዚህ ነው የሚሆኑት። አንተ የምታመልከው የኔ አምላክ አይደለም፣ እንደዚህ አይነት አምላክ አላቅም የሚባባሉት እና አሁንም ማስታረቂያቸው አንድ የሚያረጓት ነገር በሙላ ቤተክርስቲያንና የቤተክርስቲያን አስተምህሮ ብቻ ነው እንጂ እዛው ራሳቸው የያዙት ኢየሱስ አይደለም ማለት ነው። ደግሞ በሳቃችሁ መጣችሁ። አይ ትክክል ቃል ያሰማለን። አንተ አዋ ታዲያ አላማቸው ከኦርቶዶክስ ሰዎችን ማሰናከል ስለሆነ ስለዚህ በዛ አንድ ይሆናሉ። ኤኒዌይስ ብቻ ሀሳብ የምትጨምሩት ካለ ጨምሩ። ለዛሬ ይበቃናል መሰለኝ። ዕብራውያን ነገ ቀለሜ አስቦት የማያውቅ ጥያቄ የተጠየቀ የሆነ ሰዓት ታውቃላችሁ፣ የሆነ የፕሮቴስታንት ልዩነት ምናምን ነገር ናቸው እና ከዚህ በፊት አስቦት አያውቁም። ታውቃለህ፣ የሆነ ብቻ ገድል ምናምን ያነባሉ። ምናልባት አያገኙም ሰው ግን የሆነ ድራማ የሚያሰሯቸው ምናምን ነበሩ መሰለኝ። ድራማ ዝም ብለህ ሂድ ችግር የለው ምናምን እያሉ እስቲ አንድ ቁጥር ጌታ የምትቀበሉ ምናምን ብለው የሆነ ሰዓት ድራማ ይሰሩ ነበር እና በጣም ከባድ ድራማ ነበር የሚሰሩ። ከዛ የሆነ ሰዓት አንዳንድ ያላወቁ የሆነ በቃ እዛ ቁጭ ብለው ገድል ሲነበብ ምናምን ጥያቄ የፈጠረባቸው አንድ ሁለት ሰዎች አገኙ ይመስለኛል። ከዛ ሄደው ዝም ብለው አማን ጋር እንዲያስተምር ምናምን ሰጡት ማለት ነው። ከዛ የፕሮቴስታንት ልዩነት የትምህርት ልዩነት ምናምን ሲያውቁ እነዚህ ልጆች ሄደው ቀለሜ ቆይ የአንተ ኢየሱስ ነው የአማን ኢየሱስ የትኛው ነው? ልክ ይሄ አማን የሚባል ጉደኛ እዚህ ቲክቶክ ላይ መጥቶ መለያየትን የሚፈጥር ወንድም
ከአሁን በኋላ ከእሱ ኢየሱስ ጋር ህብረት የለኝም ማለት ነው። አንዷ እኮ መጥተው አስተምራቸው ብዬ የሰጠኋቸው ልጆች መጥተው ያንተ ነው ያማን ነው ልክ አውርቷቸው የእውነት በቃ እንደዛ ብለውት መልስ አቅቶት እኮ ተናዶ ቲክቶክ ላይ አማንን ቀጠቀጠው እላለሁ። እና ዝም ብለህ አሁን ከኦርቶዶክስ ሰው ይውጣላቸው እንጂ የትም ቢገባ ጉዳያቸው አይደለም። ለምን መሰላችሁ? የምርም የሰው መዳን አይደለም ጉዳያቸው፣ ሰው እንዲጠፋ። አሁን ዲያብሎስ ራሱ እንደማይድን ያውቃል፣ እርግጠኛ ነው። ታውቃላችሁ አይደል? ዲያብሎስ በጣም እርግጠኛ ነው። ግን ተስፋ የማይቆርጠው እንደው አቡነ ሽኖዳ ይላል፣ ተስፋ የሌለው ተስፋ የማይቆርጠው ሰይጣን ብቻ ነው አይደል? ተስፋ እንደሌለው እርግጠኛ ነው ራሱ። ግን ሰዎችን እንደሱ ተስፋ የሌላቸው እንዲሆኑ ተስፋ ሳይቆርጥ ይሰራል ማለት ነው አይደል? ከዛ በቃ መጣል ነው ስራ። ልክ እንደዛ ናቸው የግብር ልጆቹ ስለሆኑ ማለት ነው። ስፔሻሊ በዚህ ስራ ላይ የሚሰሩ ሰዎች ከኦርቶዶክስ ይውጣላቸው እንጂ የትም ቢገባ ጉዳያቸው አለ። ለምን ኦንሊ ጂሰስ አይሆንም? ዞይዶን ሪሊ ከር ግድም የሚላቸው አይመስለኝም። ስለዚህ ከዚህ ራሱ ፍሬያቸውን ወይም ደግሞ እውነት እንደሌላቸው ባይዘው መረዳት ይቻላል። አንድ ሰው የምርም የሰው መዳን ገዶት ከሆነ የት እንደሚገባም ሊገደው ይገባል ማለት ነው። የምርም እኔ ጋ ነው መዳን አለ ብሎ የሚያስብ ቢሆን ኖሮ ማለት እኔ ጋ ትክክለኛ መዳን አለ ብሎ የሚያስቡ ቢሆን ኖሮ፣ ስለዚህ ሰው ወደ ራሳቸው ትምህርት ነው ለማምጣት መጣር ያለባቸው። ግን እነሱ የሰውየው መዳን ሳይሆን ድነቱን እንዲያጣ መጣር ነው ዋናው ስራቸው ማለት ነው። ስለዚህ ከኦርቶዶክስ ይውጣ የትም ይግባ ጉዳያቸው አለ። እኛ ደግሞ በአንጻሩ የሰው መዳን ነው ጉዳያችን። የትም ከየትም ይምጣ ኦርቶዶክስ ይሁን ዋናው ኢንቴንሽናቸው። ምክንያቱም ከክርስቶስ አካል ውጪ መዳን የለም። ስለዚህ የክርስቶስ አካል ሁኑ፣ ከዚህ ከወጣችሁ ድነት የላችሁም ነው ዋናው ትምህርታችንም ሀሳባችንም። ኦኬ የሐዋርያትም የክርስቶስም ትምህርቱ ይሄንን ነው። በቃ የክርስቶስ መሆን እና መሆን ብቻ ነው ብቸኛ አማራጭ የመዳን አማራጫችን ማለት። ከክርስቶስ ውጪ ከሆንክስ ምንም ድህነት የለም። ኦኬ ምንም ድህነት የለም ማለት። የክርስቶስ አካል ደግሞ ይቅርታ አድርጉልኝና እንትን አይደለም። ኦኬ ብዙ ራሶች ወይም ደግሞ ብዙ አካላቶች ወይም አካላት በአካላት ደረጃ ብዙ አካላቶች አይደለም። አካሉ አንዲት ነች። ለዛ ነው አንድ ጌታ ነው ያለው። ስለዚህ ለአንድ ጌታ አንዲት ጥምቀት አለች። ከዛ አንዲት ደግሞ ሃይማኖት ወይም ደግሞ አንዲት ቤተክርስቲያን አለች። አንዲቷ ቤተክርስቲያን ውስጥ እስካልሆንክ ድረስ ምን የለም ድነት። ቅድም ቃሌ ምን ሲናገር ነበር? አይ አንዲቷ ቤተክርስቲያን አንድ ቤተክርስቲያን አለች፣ ግን የት እንዳለች አናውቅም ነው ያለዋ። የት እንዳለች አናውቅም። እኛ እንትን ነው እንጂ ያለው አይ ቲንክ ካልተሳሳትኩ እኛ መቼ አንድ ቤተክርስቲያን ነን አለን? አዎ እኛ ሲጀመር አንድ አይደለንም፣ ግን አንድ ቤተክርስቲያን እንዳለች እናውቃለን አይነት ነገር፣ ግን የት እንዳለች አናውቅም የሚል ሀሳብ ተናግሯል። እኛ ሲጀመር አንድ ነን አላልንም ብሏል። ስለዚህ አንድ ነን ካላልክ ክርስቶስ ደግሞ ቤተክርስቲያን ስንት ነች ነው ያለው? አንዲት ነች። ኦኬ አንዲት ነች ቤተክርስቲያን። አይ ሁለት ሶስት አሉ ቤተክርስቲያኖች አይባልም የሚል ትምህርትም የለም። ቤተክርስቲያን ሁልጊዜ ስትጠራ አንዲት ስለሆነ ማለት ይሄ የአጥቢያ ምናምን እዚህ ያለች ቤተክርስቲያን አንድ እምነት ያላቸው አጥቢያ ማለት በአንድ እምነት ያሉ አብያተ ክርስቲያናት ሊባሉ ይችላሉ። ግን የተለያየ እምነት ያላቸው ቤተክርስቲያኖች ግን በፍጹም ሊኖሩ አይችሉም። በፍጹም አንዲት ቤተክርስቲያን ስለሆነች ያለችው ማለት ነው። ብሔር ብሔረሰብ አይደለም እምነት። ኦኬ ግን እንዴት ይሆናል ዮሐዴ? የቱን ቸርች ምልህ አሁን አንተ እንደምትለው ካረከው ባለቤትነት የካርታ ክፍፍሉ ንግድ ፈቃድ አውጥተሃል ብሬ? ንግድ ፈቃድ ብቻ ነው የሚያስፈልገው አለኝ እኮ አንዱ እንትን እየሄድኩኝ ቆይ ዝም አንድ ሰው ቆይ ዝም ብሎ እየተነሳ ፓስተር ነኝ ምናምን ብሎ ይከፍታል። ቆይ የሚቆጣጠራቸው የለም እንዴ ምናምን ስለው አይ ማን ይቆጣጠራል? ሄደህ እኮ ማድረግ ያለብህ ቤት ትከራያለህ፣ ሄደህ ንግድ ፈቃድ ታወጣለህ፣ ከዛ መንግስትን ታሳውቃለህ። በቃ ሄደህ ተከራይተህ አለ እዚህ ፕሮግራም እባክዎ ብር ይዘው ይምጡ ማለት ብቻ ነው የሚጠበቅብህ። ከዛ እንቅስቃሴ ታይቶ እዛ እንትኑ ጋር ካውንስሉ እጩ አድርጎ ይሾማል።
ንግድ ፍቃድ አለኝ እኮ ነው የሆነ በዚህ አጋጣሚ አንዱ አምልጥ እያለኝ ነው እና ከስር ላምልጥ እንደ ከደርስ ወደ ቸርች አዎ ንግዱ አላዋጣም እባክህ ብለህ ንግዱ አልመጣም ጋይስ እዚሁ አሜን ብለህ እዛው ቸርች ክፈተው ያንን ቡቲክ ቸርች አድርገው ሲጀመር ስሙ ራሱ ለቸርች ይመቻል እንዳትል አሜን ኢንተርናሽናል እንዳረታግ ገፋፋ ነው እኮ ኧረ አንተ እያሰበበት ነው መሰለኝ ኧረ ተመለስ ላስብበት እንዳይለን እዚህ ዘሎ ፈቃድ አለኝ ያለው ለዛ አይደል እንዴ አስበዋል ጠዋት ላይ እንትን ቢሮ ግን ትፈርሙልኛላችሁ 50 ሰው ያስፈልጋል አሉ እንዴ 50 ሰው የሚፈርም አሁን አላውቅም አምስት ሰው ብቻ 5 ሰው እንዳይመስል አይ 50 ሰው ብሎ 50 ሰው ያስፈልጋል በል በዛ ላይ 5 ስም ትጽፍና 5ቱ ስም ትጽፋለህ ለእንትኑ ማለት ነው ለቸርቹ የሚሆን ከዛ ምናልባት የተደገመ ስም እንዳይሆን ከ5ቱ ይጣራልህና በኮምፒውተር ያለፈው ይጸናናል እንደ ቴሲስ ፕሮጀክት ነው እንዴ ርዕስ ምረጡ ይባላል ከ1 እስከ 5 እናቱ ጫፍ ላይ ደርሳኔ ነው ቸርች ልከፍት ሰባ አንቱዬ የሶስት ሰው ጽፍ ያለው ነው ይቅር ይበለኝና የሶስት ሰው 5 ስም ሰይሜ ወስጄ ከዛ አንዳንዱ ጸናለት አሁን አንዱ ሰሚት ነው ያለው አረ አሁን እኮ የናቱንና የዮሐዴን ስም ጽፈ ሊሆን ይችላል እኮ እነሱ ሁለቱ እንዳላገኝ በስሜ ቸርች እንዳላገኝ ስማ እንትን ታውቃለህ ስማ ናቱ እንትን ባህል ታውቃለህ ይሄ ምንድን ነው እሱ የዳቦ ስም የሚባል ነገር ታውቃለህ እንደ ዳቦ ስም ማለት ነው ታስወጣና አንዱ ይመርጥልሃል የቸርቹን ነው የቸርቹን 5 አሉታል እንደ ብሬ ያገባ ሰው ነው ዳቦ ሰው እኔ ዝም ብዬ ነው የዳቦ ስም ሲለኝ ነው ያልኩት እኔ እና አላገባውም እንዳለች ባይዘው የምሬን ነው እኮ ብሬ አባ ብሬ የምሬን እኮ ምንድነው ብሬ እንደዛ ነው የሚደረገው ባይዘው ተደራርባችሁ ማውራት ጀመራችሁ አይደል እኔ አሁን እናቱ ድምጽ እየደጋገምብን ነው ሚዩት አድርግልን ዲያቆን ናቱ ሚዩት አድርግልን ድምጽ እያስተጋባ አንተ ራስህ ሚዩት አድርግ ቆይ ላውራ እንዴ 50 ሰው ለምን እንደሚያስተጋባ ግን አላውቅም እሺ 50 ሰው እንትን ግዴታ ያስፈልጋል ምናምን አላችሁ አይደለ ምን አውቃለሁ በቤቴ ነው ሚዩት አድርግ እሺ 50 ሰው በለጠ ራሱ በሌ እዚህ ቲክቶክ ላይ ይዋዴ 50 አካውንት አለው አይደል እንዴ ደግሞ 50 በለጠ ብቻውን እኮ 50 ሰው እኮ ስማ እሱን ይዘው ትሄዳለህ አንድ ሁለቴ ይጮህባቸዋል 100 አላልም 50 ቀንስን ማናችሁ ይቀነስን እንዳይሉ ጀመርን ተመሆን አለብህ እኮ ብሮ ስማ ብዙ ስለሆነ ያለው ስም እንዳይደገም ተብሎ አንድ ስም ማስገባት አትችልም ፍቃድ ላይ አንድ 5 ስም ነው ይዘህ መሄድ ያለብህ ምክንያቱም አንዱ እንዲጸና ማለት ነው እግዚአብሔር ራእይ ሰጠኝ ብለህ ስም ራሱ ከ5ቱ መንግስት ይመርጥልሃል ማለት ነው ስማ እና ወደው አይደለም ማለት ነው ይሄ የሉቃስ መርቴ ምናምን የሚሉት ለየት ለማድረግ ነው እንዳይደገምባቸው የቲክቶክ ስም ማለት ነው ቴሌግራም ዩዘር የቲክቶክ አይዲ ሲታወጣ እንትና ልክ የሆነ ዮሐድ ስትለው አይ ዮሐድ የሚል ስም ከዚህ በፊት አለው ይባል የለ ልክ ዩዘር ኔም ቴሌግራም ተስት ዝም ብለህ በቃ እንዲያልፍልህ 25 35 እያልክ ቁጥር ተጨምርበት የለ ስሙ ተይዟል መባል አሁንም የሉቃስ ብሎ ነው የጀመረው አለ ተይዟል ሲል መርፌ የሚል ይጨምርበታል ወንጌል ሲል ተይዟል ሲሉት በቃ መርፌ አድርጉት
ፈልቶ የቀዘቀዘን በምን አመጣው ታዲያ? ፈልቶ ነው አመጣው። ፈልቶ የቀዘቀዘማ ትመቸኛለች። ፈልቶ የቀዘቀዘ ምን አንተ አፍልተህ ነበረ ልክ ስትቀዘቅዝ እንዴ ርዕስ አገኘው። ከባድ ነው። አይ ግን ደግሞ እንጂ ብሬ ዳቦ ሲል የባሰ ጭራሽ አራበኝም። ለዛ ነው እንደ ልትወጣ እኮ ነው፣ ለዚህ ልመጣብን እኮ ነው። በዛ ላይ ልዘጋው ነው እንጂ ልመጣ አይደለም፣ ልዘጋው ነው። በጣም ያቀረው ፓፓ አንተ እኮ እዚህ ጋር ኢንፎርሜሽን ያጣራ ነው። ብሬ ሚውት አድርገው። እኔ ነው የማወራው። ሚውት አድርጉልኝ። መኩም ሚውት አድርግልኝ። ናቱ ማለት መኩ አፌ ላይ ቁጭ አለ ታውቃለህ። እና ምዕመናን አንድ ሚውት አድርግልኝ። ናቱ ስለሚያስተጋባ ያው ነው። አንተም መኩ ነው፣ መኩም አንተ ነው። ምን ለውጣላችሁ? የጺም ነው ለውጣችሁ። ሁለታችሁ ከንትና ለውጣችሁ። እሺ እንዳትወርደኝ። ቆይ የምሬ ነው። ሲሪየስ የሆነ ነገር ነው የማወራው። እግዚአብሔር ወደደና በፈቀደ ብንኖርና ነገን ብንደርስ ነገ በዚህ ሰዓት 3 ሰዓት ላይ ወይ 2 ተኩል ላይ ለአርሲ ውድ የሆኑ ሰማዕቶቻችን የዝማሬ እንዲሁም ደግሞ የትምህርት ፕሮግራም ይኖረናል፣ የመታሰቢያ ፕሮግራም ይኖረናል። እዚህ ቲክታክ ላይ የደወልንላቸው ዘማሪያን አሉ። እነሱ እግዚአብሔር ከፈቀደ ይገኛሉ። አስተማሪዎችም ስለ ሰማዕትነት እንደዚሁ ዝም ብለን በለቅሶ ጥቁር በመልበስ ሳይሆን እግዚአብሔርን ስለነሱ እያመሰገንን ይሄ ሁሉ ነገር እንዲርቅ እንዲጠፋ ጸሎትን እያደረግን ሰላምን ፍቅሩን ለሀገራችን እንዲሰጠን እየለመንን እንግዲህ ለሰማዕታት ዝማሬ ፕሮግራም ይኖረናል ማለት ነው። እንድትገኙ ለማለት ነው። ቤቱን ወስነን ነግራቸዋለን እና ይሄን ለማስተላለፍ ነው ናትዬ።